በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር አምላካችን በሰላም ጠብቆ በእመቤታችን በዓል ቅዱስ ቃሉን እንድንማማር የፈቀደልን አምላክ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን የእመቤታችን የቅድስተ ቅዱሳን ድንግል ማርያም ጸሎቷ፣ አማላጅነቷ፣ በረከቷና ቃል ኪዳኗ የቅዱሳን ሁሉ በረከት ከሁላችን ጋር ይሁን። ያው ዛሬ እንግዲህ እስካሁን የሰማናቸው ዝም ብሎ ለማጠቃለል ያህል ነው። የመጀመሪያው ሊቀ ጳጳሱ የተናገሩት በጣም መሰረታዊ የሆነ ታሪክ ነው። ቄልቄዶን ላይ ተለያየን፣ ተጣላን፣ አልተስማማንም። ወዲያው ቤተክርስቲያን ተከፈለች ወይ? ወዲያው ምእመናን በቃ አይንህን እንዳላይ አይንህን እንዳላይ ተባባሉ ወይ? ወዲያው ሁሉ ነገር ተፈጠረ ወይ? አልተፈጠረም። ልዩነት ለመፍጠርም ለማስረጽም ለማስፋፋትም ቢያንስ 200 ዓመት ፈጅቷል እና ቄልቄዶን ጉባኤው ላይ ከ600 በላይ ጳጳሳት ነበሩ። እንዲተወሰኑ የምስራቅ ኦሪየንታል ኦርቶዶክስ አባቶችን አባረሩ፣ የሚያስሩትን አሰሩ፣ ከመንበር የሚያስወግዱትን አስወገዱ፣ የሚያሳድዱትን አሳደዱ። ግን ወዲያው አሁን ሁሉ ጊዜ የምንሰማቸው ነገሮች እንዲህ አይነት ታሪክ ላይ ምንድነው በትክክል የተፈጠረው? ከዚያስ በኋላ እንዴት እየሆነ ይሄ ነገር እየተስፋፋ መጣ የምንለውን በደንብ በታሪክ በሰፊው ማየት እንደሚገባና አንዳንዴ የሆነ እንደኔም አይነት ዝም ብሎ ቀባጣሪም ይሁን እንደው ጥሩ የተማረ በደንብ ነገሩን በደንብ የሰረጸበት መምህርም ይሁን እንደነ ብፁዕ አቡነ ጎርጎርዮስም ያሉ ደግሞ ቦታው ድረስ ሄደው በደንብ የተማሩ እነሱንም በደንብ የሚያውቁ ትላልቅ አባቶችም ይሁኑ ሲነግሩን ያ የተነገረውን ነገር እንደ መሰረት እንይዝና በዚያ ላይ በሰፊው ማንበብ ማየት ይጠበቅብናል። እና አዎ ልዩነት ተፈጥሯል። ያ ልዩነት ደግሞ ከባድ ልዩነት ነው። ባለፉት ጊዜያቶች እንዳየናቸው የዶግማ ልዩነት ነው። የክርስቶስ አምላካችን እኛን ለማዳን ሰው ሆኖ ወደዚህ ዓለም ሲመጣ ያ ክርስቶስ እኛን ለማዳን የመጣበትን አምላክ ሰው ሆኖ እኛን ወደርሱ ያቀረበበትን ምስጢር በሚገባ መረዳት አለ። ምክንያቱም ያ የድህነታችን ምስጢር ነው። አሁን ይሄ ለእውቀት ፋንታሲ ይሄ ዝም ብሎ አይደለም አንድ ባህሪ ሁለት ባህሪ ያለ መለወጥ ያለ መደመር ያለ መቀላቀል ያለ መለያየት እያልን ዝም ብሎ የሆነ ለእውቀት አዋቂ ለመባል የምናደርገው ነገር አይደለም። በውስጡ የድህነት ምስጢር አለው። እኛ የዳንበት ምስጢር አለው። እኛ ከእግዚአብሔር ከሱ እኛን ካከበረበት ድንቅ ከሆነ ምስጢር እኛን ከፍ ያደረገበትን የመጨረሻን ያከበረበትን ነገር የምንረዳው እነዚህ ምስጢሮች ስንረዳ ነው። የሰውነታችንን ባህሪ ሰው መሆናችንን ራሱ የበለጠ የምናከብረውና የምንወደው እግዚአብሔር ለኛ ያደረገውን ነገር ለሰው ያደረገውን ነገር ስናውቀው እና ይሄ እንደው የዶግማ አዋቂ የዶግማ እውቀት ለማለት ተብሎ የተደረገ ነገር አይደለም። ያን ሁሉ መስዋዕትነትም የከፈሉት የሆነ ዝም ብሎ ሲያልፍ ለሚያልፍ እውቀት ብለውም አይደለም። እኛ አሁን አቡጊዳ አሁ አወቅንና በቃ ምናምን ብለን ለዚያ ለሚያልፍ እውቀት ብለው አይደለም። ይሄ የህይወት ጉዳይ የአምልኮ ጉዳይ እና ደግሞ የመዳናችን ምስጢር ውስጡ ስላለው ነው። እና አንዳንድ ጊዜ አንዳንድ ጸሐፊዎች አሁን በዚህ በጌታችን ሕማም ለኛ ስለከፈለው ቁስላችንን ተሸክሞ ሕማማችንን ታሞ እስከ ሞት ድረስ እኛን ወዶ የከፈለውን ዋጋ ለመረዳት በጣም እንቸገራለን። ያ የሚቸግረን እግዚአብሔር ሰውን ያከበረበትን ምስጢር በሚገባ ሳናውቀው ስለምንቀር። ያን ሁሉ ያደረገው የሰው ክብር ነው፣ ለሰው ያለው ፍቅር ነው። ቅዱስ ዮሐንስ አፈወርቅ ፍቅር ሰሐቦ ለኃያል መንበሩ ወአብጽሖ እስከ ለሞት ያለው ማለት ነው። እና ያ ፍቅር ነው፣ መለኮታዊ ጥበብ ነው፣ መለኮታዊ የሆነው የእግዚአብሔር ለኛ ያመጣው ለኛ የገባው ግዳጅ ነው። ስለዚህ ይሄን ምስጢር ማወቅ እና መስዋዕትነት የከፈሉበት አባቶቻችን ከሰውነታችን እግዚአብሔር ሰውን ከመውደዱ ከድህነታችን ጋር ያለው ግንኙነት ነው። ሌላ እንደው እንትን እንዳናየው ብዬ ነው። እና ቀጥሎ ያለውም ቪዲዮ የተማሪ ቪዲዮ ነው። ምንድነው በሁለቱ አብያተ ክርስቲያናት አንድ አይነት ሁለቱም ኦርቶዶክስ ነው የሚባባሉት። ቅዳሴ ይቀድሳሉ፣ ምስጢራት ይፈጽማሉ፣ ቁርባን ይቆርባሉ፣ እመቤታችንን ያከብራሉ፣ ቅዱሳንን ያከብራሉ፣ ሰማዕታትን ይቀበላሉ፣ ትውፊት አላቸው፣
ይጾማሉ፣ ይጸልያሉ። ምንድነው እዚህ ውስጥ ያለው ልዩነት የሚለውን ነገር ለመረዳት ከመፈለግ የሚመጣ ቪዲዮ ናቸውና ሌሎቹን ቪዲዮዎችም ስታዩ እኛ ቀላል የሚመስለን ነገር በእውነቱ አንዳንዴ የማይገባን ይላል። ይሄን ቪዲዮ ያዘጋጀው አንድ አይነት ናቸው፣ ግን ልዩ በውስጣቸው ግን በጣም እነሱ ሲጠየቁ በጣም ትልቅ የሚሉት ልዩነት አለ ይላሉ። እንግዲህ ከዚያ ያነሱት ሜትሮፖሊታንም አብረዋቸው የተቀመጡት የግብጽ ኦርቶዶክስ በዚሁ በኢኩሜኒካል ጉዳይ ላይ የግብጽ ኦርቶዶክስን የሚወክሉ አርኪቢሾፕ ቄርሎስ የተባሉ አባት ናቸው። ግብጽ የተደረገ ስብሰባ ላይ ነው ይህን ያሉት እና ምንድነው በእውነቱ ከሆነ በዚህ ምርምር ውስጥ በምስራቅ ኦርቶዶክስና በኦሪየንታል ኦርቶዶክስ ምርምር ውስጥ ያው ሲጠቅሱትም እንደሰማችሁት ይችን ጥቅስ ጠቅሰዋታል። ሚያፊሲስ ሶሲዮሎጎስ የሳርኮሜኒ አህዱ ህላዌሁ ለቃለ እግዚአብሔር ስግው የሚለውን ብዙ ጊዜ ምን ደግሞ ቃል ልክ እንደ እምነት ምስክርነት የቅዱስ ቄርሎስ ቃል ነው። ሰው የሆነ የእግዚአብሔር ቃል አንድ ባህሪ ነው። አንድ ባህሪ ነው። ቅዱስ ቄርሎስ ነው ይሄን ያስተማረው። ኤፌሶን ጉባኤ ላይ ነው የወሰነው። አንድ ባህሪ ነው። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ነስቶ ሰው ሆኖ እኛን ወደሱ ያቀረበን እሱ የኛ የሆነውን ነገር ሁሉ ከኃጢአት በስተቀር ዋጋ ያደረገ ገንዘብ ያደረገ እንቲያው ለስጋ ኮነ ለመለኮት የስጋ የሆነው ሁሉ የመለኮት ሆነ ብሎ ያስተማረው በቃ እንደ ቤተ ክርስቲያን ማዕከላዊ ምሰሶ የምንይዘው የነገረ ክርስቶስ ወሳኝ ቃላችን እና ይሄ ነገር ሁላችንም በኋላ ሲከፍቱት ለውይይት ሲጀመር ይሄንን ነገር ግሪኮችም ይሉታል። ምስራቅ ኦርቶዶክሶችም ምንላቸው የኢስተርን ኦርቶዶክሶችም ቅዳሴያቸው ውስጥ አለ፣ መጽሐፋቸው ውስጥ አለ፣ ሁሉ ቦታ ላይ አለ። ስለዚህ ምንድነው የሚለውን ነገር ለማየት ነው። ስለዚህ በዚህ ሂደት ውስጥ እንግዲህ ምንድነው ያደረጉት? ባለፈው ቅድመ ሁኔታዎቹን ከቄልቄዶን በፊት የነበሩትን ወሳኝ ልዩነት ከጌታችን ትምህርት ጊዜ ጀምሮ በጣም መጠንቀቅ ያለብን በጣም ማየት ያለብን የሆነ ቄልቄዶን ጉባኤ አንድ 10 ዓመት ሲቀረው የተፈጠረ ልዩነት አይደል። አይተናቸዋል እንዴት ከሰዱቃውያን ጀምሮ ከፈሪሳውያን ጀምሮ ከቢጽ ሐሳውያን ከዚያ በኋላ ከዚያ ሮማውያን የዚህ አሕዛብ ባህል ያመጡት የፍልስፍናን ነገር ያመጡት በተፈጥሮ ሂደት መጥቶ አባት ከሆነ ወልድ ልጅ ከሆነ አብ የኖረበት ወልድ ያልኖረበት ጊዜ ያለ ብሎ ትልቅ ስተት የገባን አሪዮስ የፈጠረው ስተት ከዚያ ተረፈ አሪዮሳውያን እንዴት እንዳስፋፉት ያ በአንድ መነኩሴ በአንድ ሰባኪ የተፈጠረ ወደ ጳጳስ ሄዶ መቅዶኒዮስ ላይ እንዴት ሆኖ አድጎ ትልቅ ቦታ ላይ እንደደረሰ ከዚያ ንስጥሮስ ላይ አሁን የንስጥሮስ ሂደት ወደዚህ መጣ። በንስጥሮስና በቄልቄዶን መካከል ያለው ልዩነት 20 ዓመት ነው። ያ የንስጥሮስ ትምህርት ከባድ የሆነ በቤተ ክርስቲያን መምህራን በሊቃውንቱ በጳጳሳቱ ውስጥ ያሰረጸው በሽታ ቀላል በሽታ አልነበረም። ይሄ ብዙ መከፋት በውስጣቸው ውስጥ ብዙ አይነት ሁከት ፈጥሮ ነበር። እንግዲህ ከነዚህ ሁከቶች ውስጥ አንዱ ሁከት አውጣኬ የፈጠረው ሂደት ነው። ይሄን ባለፈው አንስተነዋል። አውጣኬ ምን አይነት ሰው ነበር? አንዳንድ አባቶች እኮ ምንም የሚያውቀው ነገር የለም የዋህ ነው ምንም ሊሉን ይሞክራሉ። አይደለም። በጣም ሴረኛ የሆነ ሰው ነው። እንዴት አድርጎ ለብዙ ክፋት ቤተክርስቲያን እንደዳረገ የምታዩት ሂደት ነው። ንስጥሮስ ከተወገዘ በኋላ ንስጥሮስ እንግዲህ ፓትርያርክ ነው። በጣም ብዙ ቦታዎች የንስጥሮስን ትምህርት የሰሙ ምክንያቱም ፓትርያርክ ነው። አስቡ የሰው የፓትርያርክ የነበረ ሰው ያውም የቆስጠንጥንያ የንጉስ ከተማ የዋና ከተማው የባዛንታይን የንጉስ ዋና ከተማ ሮም ቀርታለች። የድሮዋ ሮም አሁን የንጉስ ከተማ አይደለችም። አዲሲቱ ሮም ቁስጥንጥንያ ነች አሁን የንጉስ ከተማ። በዚያች ላይ ፓትርያርክ የነበረ ሰው ከየትኛውም የሮም ግዛት ቁስጥንጥንያን ሳይሳለም የሚሄድ ሰው የለም። ለብዙ ጉዳይም ማለት ነው። ለሹመትም ለመሻርም ቁስጥንጥንያ ማይመጣ የለም። ለመታየትም ለምንም ማለት ነው። ስለዚህ ብዙ ትምህርት አስርጾ ነበርና ያ ትምህርት ከተወገዘ በኋላ በሶሪያም በአርሜኒያም በግብጽም በነበሩ ክርስቲያኖች የሮም ግዛቶች ውስጥ ይሄን ትምህርት የሚያስፋፋ ሰው በጣም በከፍተኛ ደረጃ ይጠላ ነበር። ስለዚህ አውጣኬም በቁስጥንጥንያም በግብጽም በጣም ታዋቂ ሰው ነው፣ ዝነኛ ሰው ነው። አንዳንድ ጊዜ አሁን ዶክተር ምክረ ስላሴ ተወዳጅም ነበር ይላሉ። ነገስታትም የሚያቀርቡት አንዳንዶቹም የንጉስ ቤተሰቦችና በካቢኔው ውስጥ ያሉ በንጉሱ ካቢኔ ውስጥ ያሉ አንዳንድ ሹማምንትም የንስሐ አባት ያደረጉት መነኩሴ ነበር ይላሉ።
እስከዚያ ድረስ ከፍ ቀለል ያለ ሰው አልነበረም። በፖፑላሪቲ ያው ቺፕ ቢሆንም ርካሽ ቢሆንም ማለት ነው። ስለዚህ አውጣኪ ይሄንን ትምህርት ቢገባውም ባይገባውም ብቻ ሲያስተምር አንድ ባህሪ የሚለውን ንስጥሮስን እየተቃወመ አንድ ባህሪ የሚለውን እየደገፈ ሲያስተምር በውስጡ ግን ያዳበረው ሰው ከዚያ በፊት ተሰምቶ የማያውቅ አዲስ አይነት ጉዳይ ነበር። ያም አንድ ባህሪ የሚለውን ሲያስተምር ነጠላነትን ነበር የሚያስተምረው። መለኮት ስጋን ከተዋሃደ በኋላ የስጋ ባህሪ ሙሉ ለሙሉ ጠፍቶ በመለኮት ባህሪ እንደሆነ አድርጎ አንድ ባህሪ ነው ያው ነው አይደል? ቄርሎስም እንደሚለው ሚያፊሲስ ነው፣ እሱ ግን ሞኖፊሳይት ነው። ሞኖ ነጠላ ነው። አንድነት ህብረትን አያመጣም፣ ውህደትን አያመጣም። ስለዚህ ክርስቶስ ነጠላ የሚለውን እያስተማረና ብዙ ሰው በሚገባ በጥልቀት የተረዳው በኋላ ነው። አብዛኛዎቹ ሊቃውንት የሚሉት የአውጣኪን ትምህርት በሚገባ የተረዱት አንዳንዶቹ የቄልቄዶን ጊዜ ነው፣ አንዳንዶቹ ደግሞ ከቄልቄዶን በኋላ እስካሁን ድረስ ገና የሚገባቸው አሉ፣ የሚረዱትም አሉ የሚሉም አሉ። የሆነ ሆኖ የአውጣኪ ትምህርት በዚህ ዝነኝነቱ በዚህ ታዋቂነቱ ፍላቪያኖስ የተባሉ ፍላቪያን በሚል ስም ነው በእንግሊዝኛ የማታገኙት የቁስጥንጥንያ ፓትርያርክ የነበረው በወቅቱ ይሄን ትምህርት ሲሰማ በጣም ሰቀቀው። ምን ማለቱ ነው ሰውዬ? እንዴ በስጋው መዳናችን እኛን መስሎ እኛን ሆኖ እኛን አዳነን እያልን የኛን ባህሪ አጥፍቶ በመለኮት ባህሪ አዳነን የሚለው ምን ከየት ያመጣው ትምህርት ነው ብሎ ደብዳቤ ጻፈለት ይላሉ አባቶች። አቡነ ጎርጎርዮስም ብለውታል። አሁን ዶክተር መክረም ፕሮፌሰር ሉሌም ሁሉ ብዙዎቹ ይሄን በሚገባ ተናግረውታል። ፍላቪያኖስ አባብሎታል። ምክንያት አለው ግን ያባበለው በኋላ አንዳንዶቹን ታሪኮች ሲጠኑ ፍላቪያኖስ የተወሰኑ የአውጣኪ ጓደኞች የሆኑ ወይም አውጣኪ በጣም የሚቀርባቸው የልብ ወዳጆች የሆኑ የቁስጥንጥንያ ባለስልጣናቱን ፈርቶ ነው ትንሽ ያባበለው። ፍላቪያኖስ በጣም አባብሎታል። አውጣኪ እባክህ ይሄን ትምህርት አቁም፣ እንደዚህ አታስተምር፣ እኛ ንስጥሮስን የተቃወምነው በዚህ ሁኔታ አይደለም ብለው ብዙ አባበለው። ደብዳቤም ጻፈለት፣ ሰውም ላከበት። በፍጹም አውጣኪ አልተመለሰም። ከዛ እንደውም ጭራሽ ከፍላቪያኖስ ቀጥሎ ሌላ አውሳቢዮስ የሚባል የሌላ ከተማ ጳጳስ ጭራሽ ይህን ሰውዬማ በጉባኤ ማውገዝ አለብን ብሎ ልክ እንደ የጉባኤ አጀንዳ አቀረበ። ይሄ ጉዳይ ለፓትርያርኩ ለፍላቪያኖስ ደረሰ። ፍላቪያኖስ በ448 ዓመተ ምህረት አውጣኪም በጉባኤ አወገዘው። እንግዲህ ትምህርቱንም ይሄን ትምህርት ማስተማር አትችልም ብሎ ከስልጣኑም ከሁሉም ነገር አወገዘው። ይሄ ትክክለኛ ትምህርት አይደለም። አሁን በዚህ ሂደት ውስጥ አውጣኪ ተጠይቆ ነበር፣ እንዲመጣ ተባብሎ ነበር። ብዙ ነገሮች አልፈዋል። እነዚህ ሂደቱ ዝም ቀለል ያሉ ነገሮች አይደሉም። እንደው ጠራ አድርጎ ምናምን በሚዲያ በፌስቡክ እንደኛ እንደምናደርገው እንደማውገዝ አይደለም። ብዙ ሂደት አለ። ምክንያቱም አንድን ሰው አንድን ትምህርት መመርመር ጊዜ ይፈጃል። እንደገና ሰውም እንዲጠፋ አይፈልግም። ማንም ሰው እንዲማር እንዲታረም እንዲመለስ ነው እንጂ የሚፈለገው ያው እንደው ታዋቂ የሆነ ሰው በቤተ መንግስትም ክብር የሚሰጠው ሰው እንደው በአንድ ጊዜ የሚባረርም ነገርም አይደለም። ግን ሞከሩ፣ አልሆነም። ከዛ ይቺን ነገር እዚያ ጉባኤ ውስጥ የሆነውንም ነገር ከነበሩት ምልልሶች ውስጥ አንዷ ጉዳይ ለፍላቪያኖስ አንድ ደብዳቤ መጥቶለታል። ከሮማው ፖፕ ማለት ነው፣ ፖፕ ሊዮ ከሚባል ደብዳቤ ቶሞፍ ሊዮ ይባላል። ጦማረ ሊዮን ይሉታል አባቶቻችን። ይሄ ደብዳቤ በውስጡ በጣም ብዙ እንደገና ደግሞ አውጣኪ የማይቀበለው ሌሎችም ክርስቲያኖች የማይቀበሏቸው ነገሮች ደግሞ ይይዟል። የሊዮ ደብዳቤ ማለት ነው። በዚህ በሊዮ ደብዳቤ ላይ ዲዮስቆሮስ ሊቀበለው የማይችል በጣም በርካታ ሊቃውንቶች ሊቀበሉት የማይችሉት ነገር እንዳለ ስለተረዳ እኔ እኮ የተወገዝኩት የሊዮን ጦማር ተቀበል ተብዬ በግድ ስለተገደልኩ ነው እንጂ በሃይማኖት አይደለም። እኔ ሃይማኖት የቄርሎስ ነው እያለ እንደውም ጭራሽ ፍላቪያኖስ እንደ ንስጥሮስ ሁለት ባህሪ አንድ አካል እያለ የሚያስተምር ንስጥሮሳዊ ነው ብሎ ደግሞ በተቃራኒው የፓትርያርኩን ስም ማጥፋት ጀመረ። ምክንያቱ ምንድነው? በጦማር ሊዮን ውስጥ እቺ ሊዮን ጦማር የምትባለው የእንግሊዝኛው ልኬላችኋለሁ ሙሉ ዶክመንቱን ለጥናት ከፈለጋችሁት ደግሞ ሰፊ የሆኑ የተጠኑ ጥናቶች አሉ በሱ ዙሪያ። ሁለት በጣም ከበድ ያሉ በጊዜው በኋላ ብዙ ጣጣዎች አሉት። ለሆነ ሆኖ ግን በጊዜው ሁለት ባህሪ በአንድ አካል አሁን ካቶሊኩም ግሪኩም የሚያምነው ይችን ትምህርት ጽፏል። አንደኛው
ይሄ እንግዲህ ይሄንን ደግሞ ሲያበራራ የተጠቀመው መለኮት ይገብር ግብረ መለኮት ወተስቤት ይከብር ግብረ ተስቤት እያለ ወደ ሰርግ ቤት የተጠራ ስጋ ነው፣ ታምራት ያደረገ መለኮት ነው። መስቀል ላይ የተሰቀለ ስጋ ነው፣ ከሞት ያነሳ መለኮት ነው እያለ የመለኮትንና የስጋ ባህሪን እየለየ እየከፈለ በምንታዊ ትምህርት በሁለት ጎዳና እየተናገረ የሚያስረዳ ጦማር ነው። ይሄም በኋላ ሲያዩት ይሄም ከባድ ችግር ያለው ነው። ስለዚህ ነገሩ በጣም እየሰፋ ከአንድ ዓመት በኋላ እንደገና በ449 ቅዱስ ዲዮስቆሮስ ኤፌሶን ተገኝቶ ሌላ ጉባኤ ተደረገና ያው እንደገና አውጣኬ መልሶ እኔም ሃይማኖቴ ይሄ ነው ብሎ በጽሁፍ የሃይማኖት መግለጫ አስገብቶ እኔ ሃይማኖቴ የቄርሎስ ነው እማምነው አንድ ባህሪ ብዬ ነው፣ ሁለት ፈቃድ ሁለት ባህሪ ሁለት ፍና ብዬ እኔ አላምንም፣ ይሄንን ተቀበል ስለተባልኩ ነው ብሎ ፍላቪያኖስ በሌለበት ለጉባኤ አቅርቦ ፍላቪያኖስን ባልቀረበበት በዚህ ጉባኤ ፍላቪያኖስ ተወገዘ። እንደገና አውጣኬ ከግዝቱ ተነሳ። አሁን ምን እየተፈጠረ መጣ ማለት ነው? ጉዳዩ ሃይማኖት ሲደመር ሌሎች የግለሰብ ፍላጎቶች፣ የፖለቲካ ዝንባሌዎች ወደ እንትኑ ጠልቆ ወደ መመርመር ፈንታ ሌላ ጉዳይ መጣ። እንግዲህ ይሄ ሲሆን ደግሞ በዚሁ ዓመት ሌሎች ተጨማሪ የፖለቲካ ልዩ እንትኖች ተፈጥረዋል። ቀደም ሲል የነበሩ ነገስታት አረፉ። ሌላ ንጉስ ሌላ ንግስት ነገሰች። ይቺ ንግስት ደግሞ በአጋጣሚ የቀድሞው ንጉስ እህት የነበረች መንና በድንግልና ትኖር የነበረች ድንግልናዋን ትታ ምናኔዋን ትታ ሌላ ባል አግብታ ንግስና ፈልጋ ወደ ንግስና የመጣች መነኩሲት የነበረች ናች፣ ብርክሊያ የምንላት። ይሄ ደግሞ ሌላ ተጨማሪ ነገር ፈጠረ። የእሷን ወደ ንግስና መምጣት የእስክንድሪያ መነኮሳት ተቃወሙ፣ የምስራቅ መነኮሳት ተቃወሙ። ፖፕሊዮ ደግሞ ለመዛመድ ብለው አረ እንደው እንኳን ደግ አደረጋችሁ እንኳን ነገስሽ ብለው ደግሞ የእንኳን ደስ ያለሽ መልእክትና ቡራኬ ላኩ። አሁን የሚቀጥለው አመት ላይ ከሁለት አመት በኋላ በፖፕሊዮ አነሳሽነት የቄልቄዶን ጉባኤ ተካሄደ። እንግዲህ እቺ መጨረሻው 3 እና 4 አመቶች ላይ የተፈጠረው ሂደት ነው። እነዚህ ነገሮች እንግዲህ ከሃይማኖቱ ተጨማሪ የግለሰብ ፍላጎቶች፣ የፖለቲካ ዝንባሌዎች፣ አንዳንድ የአካባቢ ጥላቻዎችም አሳድገዋል። ይሄን ለምንድን ነው የምላችሁ? የጋራ ውይይቶች መምጣት ሲጀምሩ እነዚህ ታሪኮች ያው እዚህ እንትኑ ላይ ልኬዋለሁ ታገኟቸዋላችሁ፣ እንዲሁ ለማንበብ በሚመች መንገድ። ወደ ውይይት ሲመጣ አባቶች ቁጭ ለመወያየት ሲጀምሩ ውይይት ያደረጉት ጠብ የተፈጠረበት የተባለውን ጉዳይ ብቻ ሳይሆን አጠቃላይ ሁኔታውን ምንድን ነበር በዚያው ወቅት የተፈጠረው? የብርክሊያ ጉዳይ በምን ነበረ? የሷ ተጽዕኖ እንዴት ነበር ከፍ ያለው? ዲዮስቆሮስ በምን አይነት ሁኔታ ነበር? ቅዱስ ዲዮስቆሮስ የሊዮ ደብዳቤና ተሰሚነት ምን አይነት ችግር ፈጥሯል? ቅዱስ ዲዮስቆሮስ በ449 በኤፌሶን አካባቢ ጉባኤ 35 ጳጳሳትን ሰብስቦ ውግዘት ሲያስደርግ ውግዘት ሲተላለፍ በፍላቪያኖስ ትምህርት ላይና የጦማረ ሊዮንንም እንዳይነበብ ሲያደርግ ሊዮ ደግሞ ለምንድን ነው የኔ ደብዳቤ ያልተነበበው ብሎ ደግሞ የክብር ጥያቄ አንስቶ ነበር። ተወካዮቹም ሳይሰሙ ጉዳይም ሳይሰጣቸው ደብዳቤውን በጉባኤ ሳይነበብ ነው። ምክንያቱም ኑፋቄ ያለው ይሄ ደብዳቤ በውስጡ አንድ አካል ሁለት ባህሪ ይላል፣ አንድ አካል ሁለት ፈቃድ ይላል፣ የመለኮትና የትስብእትን ህላዌ ይለያያል፣ ምንታዊን ያስተምራል፣ ዱዋሊቲን ያመጣል። ለዚህ ማንበብ አልፈለጉም። እሱንማ ያንኑ ሊነጋገሩ በህንኑ ሊያወግዙ ነው የተሰበሰቡት። ስለዚህ ለምን ያልተነበበ ብሎ ደግሞ እሱ ያን ቂም ይዞ ስለነበር ወደ በኋላ ለቄልቄዶን ጉባኤ እንደ አንድ ምክንያት ሆነና አሁን የምናወራቸው ከዚህ በኋላ የምናነሳቸው ነገሮች በአጠቃላይ የፈጠሩት መሰረታዊ ሂደት ታሪኩንም የግለሰብ ግንኙነትንም የዶግማ ጉዳዮቹንም እንደገና ሌሎች ትውፊታዊ ነገሮችንም በሚገባ ያዩ ናቸው። ስለዚህ ይሄ ስለሆነ ነው በአንድ ጊዜ ቄልቄዶን እንደዚህ ሲሆን በአንድ ጊዜ ልዩነት ተፈጠረ። ልዩነት የጀመረበት አንዱን መጥላትና ማሳደድ የተጀመረበት የጥላቻ ጉባኤ ስለሆነ ነው ቄልቄዶን ላይ እንዲሆነ እያልን መሰረቱን የምናነሳው። ሂደቱ ግን ብዙ ጊዜ ፈጅቷል። አሁን እኒህ አባት
ቅድም የሰማችኋቸው ልዩነት የሆነ ሐሳብ ሰው ቢለያይም ወዲያው ጥላቻ አይፈጠርም። የቤተ ክርስቲያን አንድነት ክር እንደመበጠስ አይደለም። የቤተ ክርስቲያን አንድነት እንጨት እንደመስበር አይደለም። የቤተ ክርስቲያን አንድነት የሆነ አንድ ነገር በጥሶ ወይም ቦጭቆ እንደመለየት አይደለም። የቤተ ክርስቲያን አንድነት እጅግ ቅድስና ያለው በጣም ምስጢራዊ አንድነት ነው። ሊከፈል የማይችል አንድነት ነው። ስለዚህ በጥንቃቄ ማየት አለብን ነው። ዩኒቲ አንድነት ቅድስና ነው። በጣም ምስጢራዊ ነው። በውስጡ ብዙ ነገር የያዘ ነው። ስለዚህ ባልነው ጊዜ አልተፈጠረም እና ይሄንን በጥንቃቄ በረጅም ጊዜ መፍጀቱን ለማሳየት ነው። ስለዚህ ቄልቄዶን ሁለት አስተሳሰቦች ነበሩ። አሁን እኛ እንደ ዋና ምሰሶ ይዘን ሁሉ ጊዜ በየትኛውም በተለይ ከምስራቅ ኦርቶዶክስ አማኞች ጋር ስንገናኝ በየትኛው መንገድም ጥያቄም ሲመጣ አስረግጠን ከምንናገራቸው ነገሮች አንዱ እኛ የአውጣኬ እምነት ተከታዮች አይደለም። አውጣኬአውያን አይደለም። ሞኖፊሳይት አንድ ባህሪ ብንልም ነጠላ ባህሪ አራማጆች አይደለም። እኛ በተዋህዶ ከበረ ባዮች ነን። ተዋህዶን ነው የምናስተምረው። ተዋህዶን ነው የምናምነው። ተዋህዶን ነው በትምህርቶቻችን በመጻሕፍቶቻችን ሁሉ የምንመሰክረው ተዋህዶን እንጂ አሁን ምክንያቱም ሊሎን የሚችሉት ምስራቅ ኦርቶዶክስ እድሜያቸው ሙሉ ሲነገራቸው የኖሩት ኦሪየንታል ኦርቶዶክሶች የአውጣኬ ተከታዮች ናቸው እየተባሉ በዘመናት ሂደት ውስጥ ሁሉ ማለት ነው የአውጣኬ ተከታዮች መናፍቃን እየተባሉ የተነገራቸው ያ አለመሆናችንን ማሳየት ነው። ቄልቄዶንም በኋላም አሁን በቅርብ ጊዜም የተደረጉት ባለፉት 200 ዓመት የተደረጉትም ውይይቶች አስረግጠው ለመላው ዓለም ያሳወቁት ኦሪየንታል ኦርቶዶክስ አብያተ ክርስቲያናት ግብጽ፣ ሶሪያ፣ አርሜኒያ፣ ኢትዮጵያ፣ ህንድ፣ ኤርትራ የምንባለው የአውጣኬ ተከታዮች አይደለንም የሚለው አውጣኬያውያን አይደለንም የሚለው ነው። ይሄ ነው አንዱ እንግዲህ የቄልቄዶን ጉባኤ አንድ ትልቁ አጀንዳ በአውጣኬና በንስጥሮስ አስተሳሰቦች መካከል ብያኔ ለማስቀመጥ ነው። ግን ሌላ ብያኔ ውስጥ ገቡ። ከአውጣኬም የሌለ ከንስጥሮስም የሌለ ሌላ አይነት ነገር ንስጥሮስ ሁለት አካል ሁለት ባህሪ ነው። በቃ ግልጽ ነው። የሱ ክደቱ በደንብ ያስተማረው የሚያሰረጸውም አይሆንም። አምላክ ሰው መሆን አይችልም። ይሄ ነገር አይከወንም። የሱ ልጅ ሌላ ነው፣ የማርያም ልጅ ሌላ ነው ብሎ ነው ያስተማረው። በቃ ይሄ ግልጽ ነው። አሁን አውጣኪም ደግሞ መለኮት ከስጋ ጋር ተዋህዶ መኖር አይችልም ዋጠው። በቃ መለኮቱ የስጋን ባህሪ አጥፍቶ በአንድ ነጠላ ባህሪ ይሆናል። በመሃል ምንድነው ያመጡት? በጦማረ ሊዮን ምክንያት አንድ አካል ሁለት ባህሪ፣ አንድ አካል አንድ ሁለት ባህሪ ብሎ ይሄንን አጀንዳ ነው። ስለዚህ ይሄንን የእምነት ውሳኔ ነው በጸሎተ ሃይማኖትም ውስጥ ያስገቡት ማለት ነው። ሌላው ያው የጦማረ ሊዮን እንግዲህ የቄልቄዶን ጉባኤን ውሳኔ ላይ የምታዩት ሪጀክትድ ያለው ኦሪየንታል አልተቀበለም። አንዱ ጉዳይ ማለት ነው። ሁለተኛው የቄልቄዶን ጉባኤ ውሳኔ የሊዮን ጦማር መቀበል ነው። የሊዮን ጦማርና የቄልቄዶን ውሳኔ አንድ አይነት ነው። ጦማረ ሊዮንም አንቀበልም ነው። ይሄ ነው ሁለተኛው። ሶስተኛው በ449 ዓመተ ምህረት ቅዱስ ዲዮስቆሮስ ሰብስቦ ጉባኤ አድርጎ ፍላቪያኖስን አውግዞ የጦማረ ሊዮንንም ሪጀክት አድርጎ ትቶ የወሰናቸውን ውሳኔዎች መልሶ በዚህ በቄልቄዶን ጉባኤ የፈለጉት ያንን የቅዱስ ዲዮስቆሮስን ጉባኤ ከለባት ወይም ጉባኤ ፈያት የሌቦች የወንበዴዎች ጉባኤ ብሎ ያለውን ማጽናት ነው የፈለጉት። ይሄንንም ሪጀክት አድርገናል፣ አልተቀበልንም። ለዚህ ቄልቄዶን የማንቀበልባቸው ምክንያቶች ናቸው እነዚህ አጀንዳው ላይና ያለፉት ነገሮች ላይ። በዚህ ምክንያት ይሄንንም አንቀበልም። ከዛ አራተኛው ደግሞ ቅዱስ ዲዮስቆሮስን ከመንበሩ ማንሳትና ማጋዝ በሱ ላይ የፈጸሙት በጣም አስነዋሪ የሆነ ክደት ነው። ይሄም ኦሪየንታል ኦርቶዶክስን እንዳንቀበለው ያደረገን የቄልቄዶን ጉባኤ ውጤት ነው። ከዚያ ቀጥሎ የተወሰኑ ነገሮች ከነዚህኞቹ ዶግማዎች በተጨማሪ የቤተ ክርስቲያን ሃይራርኪ ጋር በተያያዘና አንዳንድ የዲሲፕሊን ጉዳዮችን እንደገና ሪፎርም የማድረግ ሁኔታዎች ነበሩ። 4፣ 5 እና 6 ላይ ያሉት የምታዩቸው አዲሲቷን ሮም ሁለተኛ መንበር አድርጎ እስክንድሪያን ወደ ታች የማድረግ ይሄ አለ አይደለም። ይሄ አካባቢ አሁንኛ መንደርተኛ ደብረኛ ምናምን የምንለው አይነት ነገር የዚህ አይነት ሁኔታዎችን እነዚህንም አንቀበልም።
እንግዲህ እነዚህ ወሳኙ በጉባኤ ላይ ስንሄድ ውይይት ስናደርግ የምስራቅ ኦርቶዶክስ የቴዎሎጂ መምህራንን ትላልቅ መሪዎችን በተገናኙ ቁጥር ልዩነታቸው ላይና ውይይት ያደረጉባቸው ጉዳዮች እነዚህን የመሰሉት ናቸው። እነዚህ ናቸው ከቄልቄዶን በኋላ። ከዚያ በኋላ ባለፈው ያነሳሁላችሁ አንድነትና ህብረትን ለማምጣት የተደረጉ ሙከራዎች ናቸው። አንዱ የዜኖ ነው፣ በደንብ አንስተነዋል ባለፈው። ዜኖ ሄኖቲኮን የሚባል ዶክመንት አዘጋጅቶ ከሁሉም የተውጣጣ ሁሉንም ሊያስማማ የሚችል የመግባቢያ የመስማሚያ ሰነድ አዘጋጅቶ ሄኖቲኮን ይባላል በግሪክ እንዳልኳችሁ። እንግዲህ እሱ ይሄ ለረጅም ዘመን በግሪኮች ባህል ብቻ ሳይሆን በብዙ በእኛም በኢትዮጵያም ውስጥ አለ። ጥሩ ሽማግሌነቱ የሚታወቀው አንዱ ያለውን እሱ እንደው ትልቅህ ነው እሱ እኮ እንደዚህ ነው ተቀበለውት ብሎ አይደለም፣ ከየትኛውም ቦታ እውነት አለ ብሎ ማመን። ከዚያ በኋላ ያንን እውነት ሰዎች የሚስማሙባቸውን ነገሮች ጽፎ እንዲስማሙ ማድረግ፣ በሚስማሙባቸው ነገሮች ውይይት ጀምረው ትብብር ጀምረው የማይስማሙባቸውን ነገሮች ቢችሉ ራሳቸው እንዲፈቱ፣ ባይችሉ ደግሞ ሌላ እንዲሁ በሶስተኛ ወገን እያሸማገሉ እንዲፈቱ የማድረግ፣ የማይፈታም ከሆነም ደግሞ አንተም በሃይማኖትህ እኔም በሃይማኖቴ ተብለው በሰላም እንዲኖሩ የማድረጊያ ዘዴ ነው። ይሄ ነው ሄኖቲኮን የሚባለው። ይሄን አድርጎ ሞክሮ ነበር፣ ይሄም አልተቻለም። ይሄ እንግዲህ 451 ጉባኤው የተደረገበት ነው። 451 482 ባለው 31 ዓመት እድሜ ውስጥ ወዲያው የሞከረ የሮም ንጉስ ነው። ከዜኖም ቀጥሎ ሌላው የሮም ንጉስ በ491 የነገሰ 501 ዓመተ ምህረት አካባቢ ይሄም ሰው ኢምፐረር አናስታሲዮስ ይባላል። እሱ ሞክሮ ነበር። እንደውም የአናስታሲዮስ እዚህ ላይ እንደምታዩት ሚያፊሲስ ነው ትክክለኛ እምነት። ቀደም ሲል የነበረው ቄርሎስ ያለውን ሁላችሁም ትቀበላላችሁ እሱን ለምን አናጸናም የሚል እንደው ነገስታቱ ሊቃውንቱን እየሰበሰቡ በእኛ ሀገር በቦሩ ሜዳ በአዘዘው ጉባኤ በደብረ ታቦር ጉባኤ እንዳደረጉት ማለት ነው። እንደዚህ አድርገው ሊቃውንቱ እንዲያስማሙ ሞክረው ነበር። ተቀባይነትም አግኝቶ ነበር ይላሉ። አሁን ቅድም ያያችኋቸው ሲናገሩ ከነበሩት አባት ጎን የነበሩት አባት የጻፉት ጽሁፍ አለ። በሶሪያም በግብጽም የአናስታሲዮስ ሙከራ ተቀባይነት አግኝቶ ነበር። ግን መልሰው ሰዎች ይሄ በጣም መጥፎ ነገር አለ፣ ይሄ ፕራይድ የሚባል የትምክት ባህሪ እሱ ነገር ይይዘንና በፍቅር የሚገኘውን ጸጋ ማሰብና መገመት ሳንችል እየቀረን በጣባችን ውስጥ እንዘገያለን። ስለዚህ እሱም ሞክሮ ነበር፣ ይሄም አልሆነም። እንደገና ቀጥሎ ጁስቲኒያን የሚባል በጣም ትልቅ ንጉስ፣ እሱም በጣም የተከበረ ንጉስ፣ የተወደደ ንጉስ፣ እሱም ሞክሮ ነበር። እሱ እንደውም ተለቅ ያለ ጉባኤ በማድረግ ጉባኤውን በምስራቅ ኦርቶዶክስ እንደ አንዱ ዓለም አቀፍ ጉባኤ ይታያል። የቁስጥንጥንያ ሁለተኛው ጉባኤ ይባላል። እሱም በጣም በሰፊው ብዙ አይነት ጥረቶች ሞክሮ ነበር። ይሄም አልሆነ። ይሄ ያልሆነው ምንድነው? መተማመን። አሁን እርቅ መፍጠሩ መስማማቱ ሳይከብድ መተማመን አልተቻለም። እንዲህ በዚህ ይሄንን ብለው ብንቀበል በዚህ እምነት ጸንተው ይቆያሉ ወይ? ምክንያቱም አሪዮስን አውግዘን፣ መቅዶኒዮስን አውግዘን፣ ንስጥሮስን አውግዘን የነዚህ ሁሉ ትምህርቶች ናቸው እኮ ቄልቄዶን ላይ እንደ አዲስ ተጠራቅመው የመጡት እና አሁንስ በዚህ ትምህርት መልሰው እንደማይመጡ ምን ማስተማመኛ በምን እርግጠኛ እንሆናለን የሚል ሆነ። ይሄም እንዲሁ ሳይሆን ቀረ። ሌሎችም ሙከራዎች በእነ ሄራክሊስ ዘመንም የተሞከሩ ሙከራዎች ነበሩ፣ አልሆነም። በኢየሩሳሌምም በሌሎችም ቦታዎች ማለት ነው። ስለዚህ ልዩነቱ ምን እየሆነ መጣ ማለት ነው? የበለጠ እየሰፋ ሲሉት እንደሰማችሁት ሜትሮፖሊታን አርኪቢሾፑ እንደውም ፓራላል ሃይራርኪ አሉ። አቻ የሆነ መዋቅር ምን ማለት መሰላችሁ? አሁን እኛ ሀገር ስለሌለ ነው እንጂ እስክንድሪያ ስትሄዱ ሁለት ኦርቶዶክስ ፓትሪያርክ አለ። የምስራቅ ኦርቶዶክስ ፓትሪያርክና የኮፕቲክ ኦርቶዶክስ ፓትሪያርክ አለ። አቻ ሆኖ ጎን ለጎን ማለት ነው። አንጾኪያ ስትሄዱ የአንቲዮኪያን ፓትሪያርክ አለ። አንቲዮኪያን ኦሪየንታል የኛ አፖስቶሊክ ኦርቶዶክሶች ፓትሪያርክ አፍሬም ማሪግናቲዮስ ፓትሪያርክ አፍሬም፣ እንደገና ደግሞ የኢስተርን ኦርቶዶክስ ቸርች የሲሪያን አንቲዮኪያን ፓትሪያርክ አለ። ጎንዮሽ የሆነ የፓትሪያርክ እና የቤተክርስቲያን መዋቅር ወደ መፍጠር ተሸጋገረ። ከዚያ ደግሞ እነዚያው ደግሞ አውቶሲፋለስ እየሆኑ ራሳቸውን የቻሉ እየሆኑ ደግሞ ማደግ፣ ከዚያ በሩቅ የነበረው ጠብ በቅርብ አንድ ከተማ ላይ መጣላት ሁሉ ወደ መፍጠር መጣ ማለት ነው። ስለዚህ
እነዚህ ጉዳዮች ግን በሂደት እንደው አልፎ አልፎ መከራ ሲመጣ ደግሞ መገናኘት አልቀረም። እንደው ዝም ብሎ ሳይገናኙ ኖረው ያን ሁሉ ሺህ ዓመት ድንገት 19ኛው ክፍለ ዘመን ላይ ተገናኙ ማለት ደግሞ አይደለም። የሚያገናኙ ቦታዎች አሉ እንደ ቁስጥንጥንያ፣ ኢየሩሳሌም፣ አሌክሳንድሪያ፣ አንጾኪያ። እነዚህ ቦታዎች ሁሉም የሚኖሩባቸው ቦታዎች ናቸው። ስለዚህ መገናኘት አለ። በተለይ በእነዚህ ቦታዎች በአረቦች መስፋፋት ጊዜ፣ በክሩሴድ ጦርነት ጊዜ፣ አንዳንድ ጊዜ በአካባቢ ግጭቶች በሚነሱ ጊዜ መቀራረቦች ነበሩ። ይህ የሆነ እንግዲህ ረጅም ዘመን ሆኗል። ኦሪየንታል አብያተ ክርስቲያናት የሚባሉት አምስቱ የታወቁት ቅድም የጠቀስናቸው፣ የምስራቅ ኦርቶዶክስ ደግሞ እነዚህ ናቸው። የቁስጥንጥንያ ፓትርያርክ ወይም የኢኩሜኒካል ፓትርያርክ የሚባል ኢኩሜኒካል ፓትርያርክ ይባላል። ግን የሁሉም የበላይ ነው ማለት አይደለም። አንድ አይነት ነው፣ እኩል ነው ከሌላው ጋር ምንም ልዩነት የለውም። የተለየም ስልጣን በሌሎቹ መካከል የለውም። ኢኩሜኒካል ፓትርያርክ የሚባለው የኦርቶዶክሶች የጋራ ጉባኤ ከሁሉም ከመላው ዓለም ያሉት ፓትርያርኮች አንድ ላይ ቢሰበሰቡ ማን ነው ሰብሳቢ ብለው እንዳይጨነቁ የክብር ሹም አድርገውታል እንጂ ከሌሎች ኦርቶዶክሶች ጋር የተለየ ልዩነት የለውም። ኢኩሜኒካል ፓትርያርክ ኦፍ ኮንስታንቲኖፕል የፓትርያርክ የእስክንድሪያ ፓትርያርክ፣ የአንጾኪያ ፓትርያርክ፣ የኢየሩሳሌም ፓትርያርክ፣ የራሻ ፓትርያርክ፣ የሰርቢያ ፓትርያርክ፣ የሩሜኒያ ፓትርያርክ፣ የቡልጋሪያ ፓትርያርክ እና የጆርጂያ ፓትርያርክ ይባላሉ። እነዚሁ በዚሁ ደግሞ የቆጵሮስ፣ የግሪክ፣ የፖላንድ፣ የአልባኒያ፣ የቼክላንድ እና ስሎቫኪያ እና የኦርቶዶክስ ቸርች ኦፍ አሜሪካ መሪዎች ሆነው 15 የምታዩት ኦርቶዶክስ ቸርች ኦፍ አሜሪካ ገና በሁሉም እውቅና አልተሰጣትም። 14ቱ ግን እውቅና የተሰጣቸው ራሳቸውን የቻሉ የምስራቅ ኦርቶዶክስ አብያተ ክርስቲያናት ይባላሉ። በታሪክ ሂደት በአንድ ጊዜ የተፈጠሩ አይደሉም። የመጀመሪያዎቹ አራቱ ናቸው መጀመሪያ የነበሩት። የመጀመሪያዎቹ ቁስጥንጥንያ፣ አሌክሳንድሪያ፣ አንጾኪያ እና ጀሩሳሌም መጀመሪያ አሁን በምን ነው በቄልቄዶን ጉባኤ በምንለው የነበሩት እነሱ ናቸው። የራሻ ቤተክርስቲያን በ16ኛው ክፍለ ዘመን ነው፣ የዛሬ 400 ዓመት ነው ሙሉ እውቅና አግኝታ በፓትርያርክ ሌቭል ደረጃ የተመሰረተችው። ሰርቢያም እነዚህም በዘመን ሂደት ውስጥ ነው የመጡት ራሳቸውን እየቻሉ የወጡት ማለት ልክ አሁን እንደ ኤርትራ እንደዚህ እንደምንለው ማለት ነው። እነዚህ ናቸው እንግዲህ ውይይት ተደረገ፣ ምክክር ተደረገ፣ ዶክመንት የጋራ ዶክመንት ማመንጨት ቻልን ሲባል አሁን ወደፊት አሁን ያያችኋቸው የኦርቶዶክስ አብያተ ክርስቲያናት ናቸው ቴዎሎጂ ባለሙያዎችን ወይም የቴዎሎጂ ምሁራንን ልከው በጋራ ተቀምጠው ከኛ ምሁራን ጋር ከኛ አባቶች ጋር ውሳኔዎች የሄዱት ማለት ነው። ስለዚህ እነዚህ ከሆኑ በኋላ የመጀመሪያው ባለፈው ጨረፍ አድርጌ እንደጀመርኩላችሁ ውይይቶች የተጀመሩት አንኦፊሻሊ ነው፣ ይፋዊ ባልሆነ መንገድ ነው። አንኦፊሻሊ ሲባል ቤተክርስቲያኖቹ አያውቁትም ማለት አይደለም፣ ያውቁታል። በአንዳንዶቹም ቦታዎች ላይ በትክክል ቤተክርስቲያን የወከለቻቸው ሰዎች ናቸው አንኦፊሻል ዲያሎግ ላይ አሁንም አሉ። አንኦፊሻል ዲያሎጎች አንኦፊሻል ማለት የሚደረገው ውይይት የአቋም ውይይት አይደለም። አቋም የሚያዝበት ውይይት ሳይሆን የጥናት ውይይት ነው። የኛ አሁን ለምሳሌ ከኢትዮጵያ የሄዱ የነበሩት አባቶች እነ ፕሮፌሰር ጌታቸው ኃይሌ እነ ሊቀ ስልጣናት ሀብተ ማርያም ወርቅነህ በኋላ ብፁዕ አቡነ መልከጼዴቅ እነዚህ አባቶች ነበሩ የሄዱ የነበሩት። ሲሄዱ ጥናት አጥንተው የኢትዮጵያ ቤተክርስቲያን የምታምነውን እምነት በጉባኤው ለማቅረብ ነበር የሚሄዱት። የቤተክርስቲያኗ አቋም የቤተክርስቲያኗ ትምህርት ምን እንደሆነ ለማስረዳት እና የጋራ ጥናት ኮንሰልቴሽን ነው። አንኦፊሻል ኮንሰልቴሽን ነው የሚባለው። ተሰብስቦ እስኪ ምንድን ነበር በየቤተክርስቲያኖቻችሁ ያለውን እስኪ እንወቀው። አሁን ኢትዮጵያ የምትኖር ከግሪክ በስንት ማይል ርቀት ነው፣ ግን ስለ ግሪክ ታውቃለች። ስለ ግሪክ ቤተክርስቲያን ታውቃለች። ስለ ግሪክ ቤተክርስቲያን ውሳኔዎች አሏት። ቅዳሴያችን ላይ ሊሆን በደንብ አድርገን እንጠቅሰዋለን፣ እንጠራዋለን፣ በቅኔም እንጠራዋለን፣ በብዙ ነገር እንጠራለን። ቄልቄዶንን እናወግዛለን፣ በደንብ እናውቃለን። የተደረገውን ነገር በሚገባ እናውቃለን። እና ያ ምን ያህል በምን ያህል ስፋትና ጽርጸት ይታወቃል የሚለውን ውይይት ማድረግ ነው አንኦፊሻል ኮንሰልቴሽኖቹ። ይሄ የተጀመረው በ1875 ዓመተ ምህረት ነው። የአንኦፊሻል ኮንሰልቴሽን የተጀመረው ማለት ዲስከሽን ኢንፎርማል የሆነ ይፋዊ ያልሆነ መደበኛ ያልሆነ እዚያ ቦታ ላይ የፈለገ ነገር ቢባል እንደ አቋም የማይወሰድ ጠብም የማይፈጥር ውይይት መክፈት ማለት ነው። ይሄን አንኦፊሻል ውይይት አደረጉ። ከዛ በኋላ ይሄ ትልቅ በር ከፈተ። በር መክፈት ብቻ ሳይሆን አንዳንድ ጊዜም እርስ በርስ ለመተዋወቅ የሚናፋፈቁበት ሁኔታ ሁሉ ፈጠረ። ግን አልቀጠለም።
ወዲያው በአመት መቀጠል አልቻለም። ያ የከፈተው በር እንደ ቅድመ ሁኔታ ሆኖ በ1964 በአውሮፓውያን አቆጣጠር በዴንማርክ የመጀመሪያው በጣም ሜጀር የሆነ በጣም ትልቅ የሆነ አንኦፊሻል ውይይት ተካሄደ። በዚህ ውይይት ሁሉም አብያተ ክርስቲያናት ተሳትፈዋል። ያልተሳተፈ የለም። በዚህ ውይይት ማለት ነው። እንደው ዲያቆን እንኳን ያላከ የለም። በጣም ትልቅ የሆነ አንኦፊሻል ውይይት ተደረገ። ምንድነው ያነሱት ጉዳይ? አሁን ወደ ኋላ ያሉትን ነገሮች መጀመሪያ ተጣላን የምንለው በክሪስቶሎጂ ነው፣ በነገረ ክርስቶስ ነው። በምኑን የተጣላ ነው? መቼም ክርስቶስ ሰው መሆኑን ሁላችንም እናምናለን። እኛን ማዳኑን ሁላችንም እናምናለን። ለኛ የከፈለውን ቤዛም ሁላችንም እናምናለን። በሱ ምክንያት ዘላለማዊ ርስትን እንዳገኘን ይሄ ሁሉ ነገር በቅዱሳት መጽሐፍ የተገለጸውን እናምናለን። ለዚህ በምን ጉዳዮች ነው ነገረ ክርስቶስ ላይ መስማማት ያልቻል ነው የሚሉትን ክሪስቶሎጂካል ውይይት አጀንዳ ከፍተው የልዩነት ሐሳቦችን ጻፉ ማለት ነው። ምንድናቸው የሚሉትን ከዛ ቀጠለ። ቄልቄዶን የተመለከተ በቄልቄዶን ላይ ያለን አቋም ምንድነው? እኛስ ቄልቄዶንን ለምን እንወደዋለን እናንተ ስለምን ትጠሉታላችሁ? ወይም እኛስ ስለምን እንጠላዋለን እናንተ ስለምን ትወዱታላችሁ? ምንድነው እኛ የምንወደውን እናንተ ለመጥላት እኛ የምንጠላውን እናንተ ለመውደድ ያነሳሳችሁ ነገር ምንድነው ብሎ በዚያም ላይ ቄልቄዶንን ራሱ ጉባኤው እንዴት መጣ፣ ምን ነበር ጉባኤው ላይ ያለው ሁኔታ፣ ምን ተከሰተ የሚለውን ቄልቄዶን እንደገና ማየት ማለት ነው። ቁጭ ብሎ እንግዲህ ቄልቄዶን ካለፈ ከ1500 ዓመት በኋላ ቁጭ ብሎ ቄልቄዶንን እንደገና መመርመር ማለት ይቻላል አይደል? ግን አንዳንድ የሽማግሌ አባባል አለ። አንዳንዴ ሰው ስታስታርቁ ጉዳዩ ከስር ከመሰረቱ ይነሳልኝ ካላችሁ ሌላ ጠብ ትፈጥራላችሁ እና እሱ በግለሰብ ጠብ አትጠቀሙት። ይሄ ያስተሳሰብ ስለሆነ ነው ለማለት ነው። እና አንዳንዴ ባላ ከመጀመሪያው ጉዳዩ ይታይልኝ ይባልና እንደገና ያልታየ ነገር ደግሞ ይመጣል። ወደዚያ እንዳንሄድ ለማለት ነው። ይሄኛው ያስተሳሰብ ጉዳይ ስለሆነ የተቋም ጉዳይ የሃይማኖት ጉዳይ ስለሆነ እንዴት ሊመጣ ቻለ የሚለውን ከስር ከመሰረቱ ቄልቄዶንን ማየት ማለት ነው። ከዚያ ቀደም ሲል የነገርኳችሁ አንድ አይነት ንግግሮች እንናገራለን በሁለታችንም ጸሎት ሃይማኖት ውስጥ በግሪኩም በቢዛንታይን ትራዲሽንም ትውፊትም በኦሪየንታል ትውፊትም ጸሎት ሃይማኖታችን ውስጥ አንድ አይነት ነገሮች አሉ። እነዚህ ነገሮች አስበንባቸው ተረድተናቸው ቃላቶቹን አውቀናቸው ነው ወይ የምንለው? ይሄ ሆን ተብሎ ነው የተደረገው። ምክንያቱም መሰላችሁ ብዙዎቹ የምስራቅ ኦርቶዶክስ በተለይ ግሪክ በያፍ መፍቻ ቋንቋቸው ግሪክ የሆኑ ቀደም ሲልም የነበሩ ምሁራንና ቴዎሎጂ እንትኖች በቴዎሎጂ በጣም የተራቀቁ የሚባሉ ሰዎች የምስራቅ የኦሪየንታል አባቶችን ለመስደብ ወይም ለማራቅ ሲፈልጉ ግሪኩን እኮ ካለማወቅ ነው ይላሉ። ግሪኩን ስለማታውቁት ነው፣ ቋንቋችሁ ስላልሆነ ነው፣ ያፍ መፍቻ ቋንቋችሁ ስላልሆነ ነው ይላሉ። ለዚህ በጣም ከተነሱት አንድ ሁለት ነገሮች ልንገራቸው። አንደኛ ምን አሉ? ግሪኩን ማወቅ አለማወቅ ከሆነ ጉዳዩ መጽሐፍ ቅዱስን የጻፉት ወንጌላውያን መጽሐፍ ቅዱስን የጻፉት በግሪክ ቋንቋ ነው፣ ግን ያፍ መፍቻ ቋንቋቸው ግሪክ አልነበረም። ገብቷቸዋል? የማርቆስ ቋንቋ ግሪክ አልነበረም። ያፍ መፍቻ ቋንቋው ወይም የማቴዎስ ወይም የሉቃስ ወይም ደግሞ የዮሐንስ ቋንቋቸው ግሪክ ቋንቋን ለመናገር የቻሉትና በግሪክ የጻፉበት ምክንያት የግሪክ ስልጣኔ እና በግሪክ መንግስት ስር ስለነበሩ ያን ጊዜ የዓለም ግሪክ በሚገዛው ዓለም ውስጥ የነበረው መግባቢያ ቋንቋ ግሪክና ላቲን ነው። ለሮማውያን ላቲን ነው፣ ለግሪካውያን ግሪክ ነው። ስለዚህ በዚያ ቋንቋ መጻፋቸው የግሪክ ያፍ መፍቻ ቋንቋቸው ስለሆነ አይደለም። እንግዲህ እነሱ በጻፉት አይደለም እኛ የምንመራመረው፣ እነሱ በተናገሩት አይደለም እኛ ምን ተረጉመው በግሪክ ተጻፈ። ሁለተኛው ጉዳይ አንደኛው ይሄ ነው። ለክርክር እንዲሆናችሁ ይያልኩ አንዳንድ ካነሱባችሁ። ሁለተኛው ደግሞ አሁን ግሪክ ቋንቋን የሚናገሩት ሰዎችም ሆነ ሜዲቫል ታይም ላይ ግሪክ ቋንቋን የሚናገሩት ሰዎች ጥንታዊውን እነ ቄርሎስ፣ እነ አትናቴዎስ፣ እነ ዲዮስቆሮስ፣ እነ ሳዊሮስ፣ እነ ለስክንድሮስ፣ እነ አግናጤዎስ የጻፉበት ግሪክ እንደ ሁለተኛ ቋንቋቸው ነው የሚያጠኑት። ምክንያቱም ቋንቋው ተለውጧል፣ አድጓል። በቋንቋ ሳይንስ ውስጥ በሊንጉስቲክ ውስጥ አንድ የቋንቋ አባባል ስለ ቋንቋ የሚነገር ሳይንስ አለ። ቋንቋ ይወለዳል፣
ያድጋል፣ ይሞታል። ሙሴ ኦሪትን የጻፈበት ቋንቋ አሁን የለም፣ ማንም አይናገረውም፣ ጠፍቷል። ጌታችን ያስተማረበትን ቋንቋ የሲሪያክ አራማይክም ይሁን ሂብሩ አራማይክ አሁን በጽሁፍም በንግግርም የለም። ምክንያቱም ይሄ ቋንቋ ሰዋዊ ነው፣ የዚህ ምድር ነው። ይወለዳል፣ ያድጋል፣ ይሞታል። ለዚህ ልክ እንደዚያ ግሪኩም ተወልዶ አድጎ አዲስ ኪዳን ግሪክ የሁለተኛው የግሪክ እድገት ነው። ኮኔ ግሪክ የሚባል የአዲስ ኪዳን ግሪክ የሚባል ነው። በዚያ ነበር ከ500 ከ600 ዓመት በኋላ ሜዲቫል ታይም ላይ የነበረው ግሪክ ሌላ አይነት ግሪክ ነበር። ማለት ያው ቋንቋው ያው ቢሆንም አድጎ በሌላ አይነት ነገሮች ተለውጧል። ስለዚህ ያንን ለማጥናት እንደገና መመራመር ነበረባቸው። ምን ለማለት ፈልገው ነው ኡሲያ ያሉት፣ ፕሮሶፖን ወይም ፊሲስ ያሉት ምን ለማለት ፈልገው ነው ይሄ የሚለውን ነገር ማወቅ ማጥናት ነበረባቸው። ምክንያቱም አንዳንድ ጊዜ ድሮ በጣም ጥሩ ቋንቋ ያላችሁት የሆነ ጊዜ ላይ ስድብ ሆኖ ልታገኙ ትችላላችሁ። የሆነ ትውልድ ስድብ ሊያደርገው ይችላል ቋንቋው። ወይም በቃ የሆነ አንድ የተጣለ ቋንቋ ያላችሁት ዝም ብሎ የአራዳ ቋንቋ የሚሆነ ነገር ያላችሁት የሆነ ጊዜ ፎርማል ቋንቋ ሆኖ መጽሐፍ ተጽፎበት ልታገኙ ትችላላችሁ። ስለዚህ ይሄ ቋንቋ ባህሪ ስለሆነ ቋንቋውን ማየት አለብን የሚለው አንድ አጀንዳ ሆነ ማለት ነው። እስኪ ተርሚኖሎጂዎቹን ወይም ስርወ ቃላቶቹን ያልተግባባንባቸውን ቃላቶች እንደገና እንመርምር በማለት ይሄን ያዙ። ከዚያ ባሻገር ግን በፍጹም በማይናቃነቅ ሁኔታ ሁሉም የኤፌሶንን ጉባኤ ስለሚቀበል ቅዱስ ቄርሎስ የነበረበትን በኤፌሶን ጉባኤ የተወሰነውን ውሳኔ ስለሚቀበል የቅዱስ ቄርሎስን ወሳኝ ነገሮች የትምህርት ሃይማኖት ምስክሮችና ማስረጃዎች ሁሉም መነሻችን ነው ብለው ተማመኑ። ይሄ የመጀመሪያው ትልቁ አንኦፊሻል ጉባኤ ሲደረግ የተፈጸመ ነው። በዚህ ጉባኤ ምን ተፈጠረበት? ብዙ ሰው ነው የተገኘው ብያቸዋል። በጣም ብዙ ሰው ነው የተገኘው። 1964 በፈረንጆች አቆጣጠር ነው ዴንማርክ። በዚህ ጉባኤ ላይ ምን ተፈጠረ? አብዛኛው ሰው የሐሳብ ለውጥ አድርጎ ነው የሄደው። መወያየት በጣም ብዙ ሐሳብ ለውጥ ያመጣል። ሃይማኖት አያስለውጥም፣ ግን ስለሚታመነው ነገር ያለን አስተሳሰብ እንደዚህ ነው እንዲል እና ብዙዎቹ ምንድነው የሚሉት የኛው ሪማርክ ነው። መጽሐፉን ልኬላችኋለሁ፣ ፒዲኤፍ ታዩታላችሁ። እና ቤተክርስቲያንን ለዚህ ሁሉ የሐሳብ ልዩነትና ብጥብጥ የዳረጋት ከቴዎሎጂው ይልቅ ለካ በጣም ብዙ ፖለቲካዊ ብዙ ማህበራዊ ጉዳዮች እንዳሉ ተረድተው መውጣት ቻሉ። ከዛ ቀጠለ አንኦፊሻል ውይይቱ አሁንም ቀጥሏል። በ67 ዓመተ ምህረት እንደገና በዚያው በእንግሊዝ ሀገር ያው በዚሁ በዩናይትድ ኪንግደም ሌላ አንኦፊሻል ውይይት ተካሄደ። በዚህ ላይ ደግሞ የበለጠ ጠንከር ብሎ ወደ ውስጥ ገባ ብሎ አንዳንድ ጉዳዮች ላይ ኔቸር፣ ባህሪ፣ አካል፣ ህላዌ፣ የአካል መገለጫዎች፣ የባህሪ መገለጫዎች የሚባሉ ነገሮችን በዝርዝር ማየት ቻሉ። ከዚያ በአቋም ደግሞ አሁን እዚህ ላይ በጣም አስገራሚውና በጣም ትልቁ ለኦሪየንታል ኦርቶዶክስ በተለይ ለመጀመሪያ ጊዜ በታሪካችን በትልቅ ጉባኤ የኦሪየንታል ኦርቶዶክስን የእምነት አቋም ማሳየት የተቻለ ይሉታል ፕሮፌሰር ጌታቸው ኃይሌ። እዚህኛው ላይ ምንድነው የሆነው? እኛ ሞኖፊሳይት አይደለንም፣ እኛ የአውጣኪ ተከታዮች አይደለንም። አውጣኪን ከማንም በላይ እናወግዘዋለን። ከማንም በላይ ብታዩት አውጣኪ የተወገዘበትን አሁን አንድ ትልቁ ምስክሬ ብዙ ቦታም እንደው ድሉ ገጥሞኝ ያቀረብኩት የአባ ጊዮርጊስ ዘጋስጫ መጽሐፈ ምስጢር ላይ አውጣኪን የሚያወግዝ አንድ ምዕራፍ አለው ራሱን የቻለ የዛሬ 600 ዓመት የተጻፈ ማለት ነው። እንግዲህ አሁን ለእናንተ ጉባኤ ስላለ አይደለም አውጣኪን የምናወግዘው። የኛ አባቶች ከጥንት ነው ቅዱስ ያሬድ እና አባ ጊዮርጊስ ዘጋስጫ በየድርሰቶቻቸው በቅዳሴ የደረሱት መልክ የደረሱት አባቶች አውጣኪን ያወገዙት ድሮ ነው። ከማንም በላይ እናወግዘዋለን የማለት እድሉ እና በጣም ነው የተገረሙት። ምክንያቱም ከልጅነታቸው ጀምረው እነዚህ አውጣኪያውያን እያሉ የኖሩ ጳጳሳት ሁሉ ነበሩ በምስራቅ ኦርቶዶክስ፣ ሌላ እድል ያላገኙ ማለት ነው። የኛን የኦሪየንታልን እምነት እና ትውፊት ለማየትም ለመስማትም እድል ያላገኙ ሰዎችም ነበሩ። እነዚያ ሰዎች ያን ሲሉ ነበር የኖሩት። ለውይይት ሲቀመጡ ግን ይሄን ነገር ተረዱ። ስለዚህ ይሄ ሁለተኛው በብሪስተን ኢንግላንድ የተደረገው ጉባኤ የፈጠረው ነገር ነው። በሌላ በኩል ደግሞ በእኛም አካባቢ የምስራቅ ኦርቶዶክስን መንፈቀ ንስጥሮስ መንፈቀ አሪዮስ አድርጎ የመሳል ሂደቶች ነበሩ። ያም ትንሽ ያው ሙሉ ለሙሉ ፍጹም ነው ባንለውም ግን ከዚያ መለስ ያለ
የሌላ አይነት አስተሳሰብ አሁን በተለይ አሁን አንድ ህንዳዊ የጻፉት ጽሁፍ ላይ ባለፈው ያሳየዋችሁ ዶክተር ቪሲ ሳሙኤል የጻፉት ላይ ለብዙዎቻችን ነው ያሉት እነዚህን ያለ መለወጥ ሰው የሆነ ያለ መቀላቀል ሰው የሆነ ያለ መለያየት ሰው የሆነ ያለ መደመር ወይም ዘንበለ ትድምርት ሰው የሆነ አምላክ የሚለውን ግሪኮች የሚያውቁት አይመስልንም ነበር ነው ያሉት እነሱ ግን ጸሎት ሃይማኖታቸው ውስጥ ነው ያለው ይሄ ሁኔታ ማለት ነው እነዚህ ምን ፈጠሩ ቁጭ ብለው ከመመካከር ማወቅ ተቻለ ከዚያ በዚህ ሂደት ውስጥ እነዚያም አውጣቂ በጽኑ አቋም አውጣቂ ተከታዮች አለመሆናችንን መረዳት ቻሉ እኛም በተለየ ሁኔታ የቅዱስ ቄርሎስን አሃዱ ህላዌሁ የሚለውን ትምህርት ሚያፊሲስ የሚለውን ትምህርት ይዘውት እንደቆዩ አሁን ችግሩ ሚያፊሲስቱ ቴዎሎጎ ያሉ ግሪኮች በራሳቸው ቋንቋ ቄርሎስ የጻፈው በእነሱ ቋንቋ ነው እስክንድራዊ ነው አፍሪካዊ ነው ግን የጻፈው በእነሱ ቋንቋ ነው እያሉ ምን ታየ ሁለት ባህሪን ከየት አመጡት የቄርሎስን ሚያፊሲስ እንዴት ነው የተረዱት አንድ ባህሪ የሚለውን እንዴት ነው የተረዱት የሚል ሌላ ጉጉት ማሳደር ቻለ ይላሉ ቪሲ ሳሙኤል መጽሐፉ ላይ ማለት ነው ለዚህ የቅዱስ ቄርሎስንም ለሱ ትምህርት ያላቸውን ታማኝነትም መረዳት ተቻለ ቀጠለ አሁንም አንኦፊሻል ውይይቱ በ1970 የቬና ኮንሰልቴሽን ይባላል እዚህኛው ላይ አሁን ከማጥናት ከመወያየት ሐሳብ ከመጋራት ተዘጋጅቶ ነው የሚካሄደው ዝም ብሎ እንደው ስብሰባ አለብኝ ምናምን ብሎ ለነጠላጣጥሎ እንደመሄድ አይደለም ቁጭ ብሎ በአባላቶቹ 1 አመት 2 አመት ተመልከቷቸው ልዩነቶቹን 64 ከዛ በኋላ 67 ስንት አመት አለ በመሃል 3 አመት በዚህ ጉባኤ የሚሳተፉ ሰዎች ቁጭ ብለው 3 አመት ያጠናሉ በሚቀጥለው አጀንዳ ላይ ተዘጋጅተው ነው የሚሄዱት ጽፈው ነው ጥናታዊ ጽሁፍ ጽፈው ነው የሚሄዱት ታትመዋል ጆርናሎቹ እነዚያን ተዘጋጅተው ነው የሚሄዱት እንኳን በዚያ ጊዜ አሁን በእኛ ጊዜ እንኳን ስናደርግ በአመት በሚደረግበት ጊዜ ተዘጋጅተን ነው የምንሄደው በሚመጡት አጀንዳዎች ላይ ጽሁፍ ተጽፎ ነው የሚካሄደው በሚገባ ማለት ነው ከዚያ ቬና ላይ ግን እነዚያ ጽሁፎች ድራፍት የሚያደርግ ኮሚቴ ሰብ ኮሚቴ አዋቅረው የጋራ ዶክመንት ሊሆን የሚችል ክሪስቶሎጂካል ዶክመንት የመጀመሪያው የቬና ክሪስቶሎጂካል ዶክመንት የሚባል የትምህርተ ክርስቶስ ነገረ ክርስቶስ ላይ የተጻፈ ጽሁፍ ይዘው መሄድ ቻሉ ሁለተኛው እዚሁ ዶክመንት ላይ እንደ ተጨማሪ ሆኖ የቄልቄዶን ላይ ያሉ በቄልቄዶን ጉባኤ የተነሱ ቃላትን እነዚያን ቃላቶች እንዴት ናቸው ብሎ የመረዳት የጋራ ትርጉም እንዲኖረን አሁን በእኛ ትውልድ ያለው ትልቁ ችግር እንመሰላችሁ በአንድ ጉዳይ እንጣላለን የተጣላንበት ጉዳይ ላይ ግን እኩል አይነት ዴፊኒሽን የለን እኩል አይነት እይታ የለን ያ አንዱ ነው ምክንያቱም በመንጣላበት ነገር በማንስማማበት ነገር ላይ ያለን ግንዛቤ ምንድነው ምንድነው ያለን ሁኔታ ምንድነው ያለን እውነት የሚለውን ማየት ያስፈልግ ነበር ከዛ በሶስተኛ ደረጃ አሁን ሁለት ጽንፎች አሉ እኛ ጦማረ ሊሆን የሚባል ነገር አንቀበልም የሊዮ ጦማር ይሄ ስተት አለበት በደንብ ተመርምሮ ተነጥረው 9 ዋና ነጥቦች ወጥተዋል በእነዚህ ምክንያት አንቀበልም አንዳንድ ጊዜ ሪዲዩስ አድርገው 5 ያደርጓቸዋል ተመሳሳይ የሆኑትን ነገሮች አለዚያ በጣም የታወቁት በውይይቶቹ 9 አንድ ሌላ መምህር 11 ያደርጓቸው አሉ የሆነ ሆኖ በጦማረ ሊሆን ውስጥ ያሉትን ነገሮች መቀበል ስለማንችል ጦማሩን ልንቀበል አንችልም እንደገና ደግሞ የቄርሎስ ትምህርት አለ አንድ የሚያደርገን የቅዱስ ቄርሎስ ትምህርት አለ በእነዚህ ጉዳዮች ላይ ምን አይነት አቋም ነው የሚኖረን የሚለውን አሁን ተመልከታቸው የሚሄዱት እነዚያው ጉዳዮች ላይ ክሪስቶሎጂ ቄልቄዶን ጦማረ ሊሆን መጀመሪያ ላይ እንደነበሩት ማለት እነሱ ናቸው የመጡት በጣም ትልቅ ለውጥ የፈጠረው እኛ ብዙ ጊዜ አሁን እንደተደረገም ማናውቀው አዲስ አበባ የተደረገው ጉባኤ ነው በ1971 ዓመተ ምህረት የአዲስ አበባ ኮንሰልቴሽን ይባላል ይሄ በጣም ያልታሰቡ ነገሮች የተነሱበት ጉባኤ ነው አዲስ አበባ የተካሄደው ባለፈው የነገርኳችሁ የኦሪየንታል ኦርቶዶክስ ጉባኤ አይደለም ይሄ ሌላ ጉባኤ ነው ይሄ የምስራቅ ኦርቶዶክስና የኦሪየንታል ኦርቶዶክስ ይፋው ያልሆነ የጋራ ጉባኤ ነው እዚህ የተካሄደው እና ምን እስከ ማንሳት ተደረሰ መሰላችሁ እንዴት ነው በዚህ ውይይት ውጤታችን መጨረሻ ታርጌቶቻችን ምንድናቸው የሚለውን ማንሳት ተቻለ አሁን ልዩነትን ከመፈለግ
የልዩነት ቃላትን ከማጥናት የብጥብጥ የፈጠሩብንን ነገሮች ከመዳሰስ ታለፈና ወደ ምን ተደረሰ ማለት ነው? ወደፊት ራእያችን ይሄ ጉባኤ ሲቀጥል ምንድነው መጨረሻችን? አንድነትን እንዴት ነው ልንፈጥር የምንችለው? አሁን ወደ ምኑ መጓጓት ጀመሩ ማለት ነው? የኦርቶዶክስ አብያተ ክርስቲያናት አንድነት እንዴት መፈጠር ይችላል ወደሚል ጉዳይ መጓጓት ጀመሩ። ምክንያቱም ይቻላል። ሰዎች መማር ከቻልን መረዳት ከቻልን አንድ ያ በተለይ እንኳን አይደለም እምነትን ይቅርና በማንኛውም ማህበራዊ ህይወታችንም እንኳን በፍጹም አላደርገውም የምንለውን ነገር ስንማር ስንረዳ ስናውቅ መለዘብ እንጀምራለን። ስለዚህ የካደም ይመለሳል፣ ንስሐ ይገባል፣ የተጣመመም ይቃናል፣ የጎረበጠም ይለሰልሳል። ይቻላል። ዋናው ነገር ያንን ለማምጣት ራእይ ግብ ይኑረን የሚለውን ሰንቆ መነሳት ነበርና በዚህ ጉባኤ ላይ በጣም አስገራሚ ከሆኑት ነገሮች ከተነሱት ነገሮች አንዱ ግዝት ማንሳት እንችላለን። እኛ ሊዮንን ስናወግዝ ኖረናል። እነሱ ቅዱስ ዲዮስቆሮስን ሲያወግዙ ኖረዋል። እነሱ የኛን ትልቁን አባት ሳይሮስ ዘአንጾኪያን ሲያወግዙ ኖረዋል። ይህንን ነገር መተው እንችላለን? አለመወጋገዝ ብቻ አይደለም፣ እንደውም ጭራሽ ውግዘቱን ግዝቱን ማንሳት እንችላለን ወይ? ሊፍቲንግ ኦፍ አናቲማ ይሄን ማድረግ እንችላለን ወይ? ኮንደሚኔሽኖችን የተወጋገዝንባቸውን ነገሮች መተው እንችላለን ወይ የሚል ጉዳይ ላይ ሆነ። ከዚያ ለቀጥሎ የአባቶቻችን የሐዋርያትን እምነት በኦርቶዶክስ ሂደት ውስጥ አስርጸን ይዘን የጋራ የሐዋርያት እምነት አቋም ሊኖረን ይችላል ወይ? በሳክራመንት ውስጥ ከዚህ አልፎ በእውነቱ በኋላ መጨረሻ ላይ የሚደረሰው ሁሉ ነገር አንድነት የሚባለው ነገር የሚፈጠረው የእምነትና የቁርባን አንድነት ነው። በእምነት አንድ ሆነን ከአንድ መንበር መቁረብ የምንችልበት ጊዜ ሊመጣ ይችላል። ይሄ ነው እንግዲህ አንድነት የምንለው ትልቁ የክርስቶስን ቅዱስ ሥጋውና ክቡር ደሙን በአንድነት መቁረብ መቻላችን። ያ የእምነትን መሰረት አድርጎ ነው፣ ግን ዝም ብሎ አይቆረብም። ያንን ማምጣት እንችላለን ወይ በሚል ሁኔታ በኢትዮጵያ ሰፊ የሆነ ውይይት ተደረገ። እነዚህ ዶክመንቶች በሙሉ በጆርናል ተጠርዘው የተቀመጡ ናቸው። በዚህ ሂደት ውስጥ የአንኦፊሻል ውይይቶቹ መጠናቀቅ ቻሉ። አሁንም አንኦፊሻል ነገሮች አሉ፣ ሁሉ ጊዜ አይቀሩም። ግን ኦፊሻል የሆኑት አንኦፊሻል ጉዳዮች ማለት ነው የሚታወቁት አንኦፊሻል ውይይቶች ተጠናቀው ወደ ምን አደገ? ወደ ኦፊሻል ውይይት አደገ። ኦፊሻል ወደ ሆነ በ1985 ዓመተ ምህረት ኦፊሻል የሆነ ውይይት እንዲካሄድ ያም ደግሞ እስከዛሬ ድረስ እስከዚያ ዘመን ድረስ የተደረጉት በአንኦፊሻል ውይይቶች የመጡት ዶክመንቶችን የተመረጡትን ዶክመንቶች ወደ ስምምነት አሁን የጋራ የጥናት ዶክመንት የነበሩት ወደ ምን መሄድ አለባቸው? የጋራ የስምምነት ዶክመንት። እስከዛሬ ድረስ የጥናት ዶክመንቶች ናቸው፣ ጥናት ናቸው። ስለ አንዱ ምን ይላል ስለ አንዱ ምን ይላል የሚለውን ነገር የመግባባት ጉዳዮች ናቸው፣ መረዳዳት ብቻ ነው። ወደ ስምምነት ሲመጣ ግን ፊርማ ይመጣል። ወደ ስምምነት ሲመጣ ይሄ እኔም ማስተምረው ነው፣ እኔ ከማስተምረውና ከማምነው ጋር አብሮ ይሄዳል ወደ ማለት ነው። በ1989 ብሾይ ገዳም ግብጽ ሀገር ማለት ነው ለመጀመሪያ ጊዜ የፈርስት አግሪድ ስቴትመንት የሚባለውን ዶክመንት አዘጋጁ። አግሪድ ስቴትመንት የተወሰኑ ማንስማማባቸው ወደፊትም በደንብ አድርገን ልናጠናቸው የሚገቡ ነገሮች አሉ የሚሉት ነገር በኢትዮጵያ ሊቃውንት እንዳሉ ሆነው የኢትዮጵያ ሊቃውንት ያነሷቸው ጉዳዮች እንዳሉ ሆነው የመጀመሪያው አግሪድ ዶክመንት በ1989 በፈረንጆች አቆጣጠር በእኛ በ1981 ዓመተ ምህረት ተደረገ። በዚህ ወቅት እኛን የወከሉት አባት ብፁዕ አቡነ ጎርጎርዮስ ነበሩ እና ሊቀ ስልጣናት አባ ሀብተ ማርያም በኋላ አቡነ መልከጼዴቅ በዚህ ሁኔታ ይሄ ተፈጸመ ማለት ነው። ስለዚህ በዚህ ወቅት ምን ተደረገ? ምንድነው ከተስማሙባቸው ዋና ዋና ነገሮች? አንደኛ ክርስቶስ ሰው ሲሆን ከአምላክነቱ አልጎደለም፣ ከሰውነቱም አላነሰም። ክርስቶስ ሰው የሆነ አምላክ ነው ስንል ፍጹም አምላክ ፍጹም ሰው ነው። ፍጹም አምላክ ፍጹም ሰው፣ ፍጹም አምላክ ፍጹም ሰው ሆኖ በተዋህዶ የከበረ
ሰው የሆነ አምላክ የሚለውን መስማማት ቻሉ። ሁለተኛ በተዋህዶ ከበረ ስንል እነዚህን አራት ክሪስቶሎጂካል አድቨርብስ ይባላሉ። ስታነቡ ክሪስቶሎጂካል አድቨርብ ከተባሉ የውዳሴ ማርያም ስናነብ አንዳንድ ሃይማኖተ አበው ስናነብ ስንሰማ የምንሰማቸው ያለ መለወጥ፣ ያለ መቀላቀል፣ ያለ መለያየት፣ ያለ መደመር ካንቺ ሰው የሆነ ያልን የምንላቸው ነገሮች ክሪስቶሎጂካል አድቨርብስ ይባላሉ። እነዚህ ምንድነው የሚገልጹት? ተብራርተው ተቀመጡ። መለወጥ የሚለው አውጣኬን ለመምታት ነው በዋናነት። አምላክ ሰው በሆነ ጊዜ አምላክነቱ ተለውጦ ሰው ሆነ ወይም ሰውነቱ ተለውጦ አምላክ ሆነ የሚል ነገር አንልም። ያለ መለወጥ ሰው በሆነ ጊዜ አምላክ ሰው የሆነ አምላክ እንላለን። ፍጹም ሰው ፍጹም አምላክ። ይሄ አለመለወጥ አለመለያየት ስንል ደግሞ ንስጥሮስን ለመምታት ንስጥሮስ የተለያዩ ናቸው ነው ያለው። ህድረትን ያስተማረው እንደ ዳዊትና እንደ ማህደሩ እንደ ሰይፍና እንደ ሰገባው አንዱ በአንዱ ላይ ሲኖር ሳይገናኙ ተጠባብቀው አንዱ ወደ አንዱ ሳይቀላቀል ልክ ዳዊት ስናነብ እናወጣዋለን ስንጨርስ እናስገባዋለን። አይገናኝም ከማህደሩ ጋር ዝም ብሎ ማደሪያ ብቻ። እንደዚያ ይሄ መለያየትን ፍልጠት የምንለውን እሱን ይሄም ያለ መለያየት ያለ መቀላቀል እንደገና ደግሞ ከመለኮቱም ከትስብእቱም ደግሞ የተቀላቀለ ልክ እንደ ቡናና ወተት ማኪያቶ እንደሚሆነው እንደዚህ አይነት የተቀላቀለ ነገርም አይደለም። ያለ መቀላቀል እንደገና ያለ መጨመር ያለ መደመር ህድረትን እንደዚሁ ለማስወገድ ማለት ነው። እነዚህን በሚገባ ለይተው አስቀመጡ። ይሄን አሁን ሁሉም ያምናል። ከዛ ቀጥሎ ያለው ነገር ንስጥሮስን እናወግዛለን ማለት ነው። ሁለቱም ያወግዛሉ ንስጥሮስን። አሪዮስ መቅዶኒዮስ የበፊት ታሪኮች ናቸው። እነ ሰባሊዮስ እና አፖላኔሮስ የበፊት ታሪኮች ናቸው። የአንድነት ዘመን ታሪኮች ናቸው። አይነኩም እነሱ። ያው ድሮም ጀምሮ ስናወግዛቸው በጋራ ስናወግዛቸው የኖሩ ናቸው። አሁን በአራተኛው ክፍለ ዘመን ከነጻነት ወዲህ ስደት አልቆ ነጻነት ስናገኝ የመጡብን መናፍቃን አሪዮስን ጀምሮ ያሉት እነሱን ማውገዝ ነው። አሪዮስና የአሪዮስን ትምህርት አካሂደው የሚያስተምሩትን በሙሉ እንደገና መቅዶኒዮስን ከዚያ ደግሞ ንስጥሮስን ማውገዝ ከዛ አውጣኬን ማውገዝ። አውጣኬንም እናወግዛለን። የአውጣኬንም ትምህርት ሞኖፊሲቲዝንም አውጣኪያዊነትንም እናወግዛለን። ትምህርቱንም ማለት ነው። እንግዲህ ከዚህ ጋራ በዚህ ትስስር ያሉ ሌሎች ሰዎች አሉ። ይሄን የሚከተሉ ይሄን ያስተማሩ ይሄን የጻፉ እነሱን ሁሉ አንቀበልም ብሎ የጋራ ውግዘት ማስተላለፍ ቻለ። ሁለተኛው በ1990 ዓመተ ምህረት ሻምፔዜ ስዊዘርላንድ የተደረገ ሌላ አግሪድ ስቴትመንት ማምጣት ተቻለ። እንግዲህ ወደ በኋላ ያለፈውን ነገር አስቡት። ስንት ክርክር፣ ስንት ስደት፣ ስንት ደም መፋሰስ፣ ስንት ነገር እንዳለፈ አሁን ከዚህ አልፎ መግባባት ተችሎ ከዚያ የጋራ ሰነድ ወደ ማመንጨት ተደረሰ። ይሄም በዋናነት ክሪስቶሎጂካል እምነቶችን ወይም በክርስቶስ ያገኘናቸውን የተረዳናቸውን ባለፈው በጣም አጽንኦት የነገርኳቸዋል። በቃ በጉባኤ ሃይማኖት አንወስንም። ጉባኤያቱ የተረዳነውን ያወቅነውን የተገለጸልንን እውነት የመጠበቅ ጉባኤያት ናቸው። ያንን እውነት የመጠበቅ ነው። ያንን እውነት ለመጠበቅ ነው ፎርሙላዎች የምንላቸው ዶክትሪን ወይም ክሪድ ጸሎተ ሃይማኖት እንደዚህ የምንላቸውን ጽሁፎች የሚዘጋጁት ይሄ እምነት ነው ጠብቀን የቆየ የተገለጸልን እምነት ያወቅነው እምነት ይሄ ነው ለማለት ነው። ለዚህ ይሄ በዚሁ ተጠናቀቀ። ሁለተኛው አግሪድ ስቴትመንት መጣ። ከዛ በኋላ በ1993 ሌሎች ሪኮሜንዴሽኖች ናቸው የተደረጉት። እነዚህን የወሰናቸውን ነገሮች እንዴት እንፍታቸው፣ እንዴት ወደ ተግባር እናውላቸው የሚሉ ሁኔታዎች ናቸው። ለዚህ አሁን ዋናው ውይይት ዳያሎግ ስንል ወደፊት ደግሞ ስለ ሌሎቹ ዳያሎጎች አነሳላችኋለሁ። ትንሽ ይሄ በደንብ ካነበባችሁበት በኋላ ደግሞ ከሌሎቹ ጋር ዓለም አብያተ ክርስቲያናት
ፌዝ ኤንድ ኦርደር የሚባል ኮሚሽን ውስጥ የተደረጉ ዲያሎጎችን እና በሌሎች ጉዳዮች ላይ የተደረጉ ውይይቶችን ደግሞ በሌላ ጊዜ እናነሳቸዋለን። ስለዚህ እንዴት አድርገን ወደ መሬት ማውረድ እንችላለን፣ እንዴት መፈጸም እንችላለን በማለት አብሮ በእነዚያ ውይይቶች ውስጥ የምእመናን እርስ በርስ ግንኙነት እንዲኖር፣ ገዳማውያን እንዲገናኙ፣ የእኛን ቅዱሳን ቦታዎች የኦሪየንታል አባቶች መጥተው እንዲጎበኙ፣ የኦሪየንታል ቅዱሳን ቦታዎችን የምስራቅ ኦርቶዶክስ ቅዱሳን ቦታዎችን የኦሪየንታል ኦርቶዶክስ እንዲጎበኙ የማድረግ እነዚህን የመሰሉ ነገሮችን አብረው ያዩባቸውን ተግባር ላይ እንዴት እናውላቸው የሚል ነው። ከዚያ በሂደት ደግሞ እንቅፋቶቹንም የመለየት ምንድናቸው እነዚህ። አንዳንዱ አረ በፍጹም ከነሱ ጋር በፍጹም አንገናኝም ብሎ አሁንም ቢሆን ጠንክሮ የተቀመጠ ሰው አለ። አሁንም እንደ መናፍቅ የሚያይ አሁንም እንደ ምንድነው በስምምነት በተደረገባቸው ነው ውሸታቸውን ነው ብሎ የሚያስብ ብዙ አለ። ይሄ ጥላቻን የማስወገድ እርስ በርስ ይሄ ሆስቲሊቲ የምንለውን ይሄ መጠላላትን፣ መሰዳደብን፣ መወጋገዝን የማስወገድ እነዚህና የመተዋወቅና የመተባበር ሂደቶችን የማምጣት ነገሮች ቀጠሉ። ሁለተኛው ጉዳይ ይሄ አሁን በአጠቃላይ የሆነው ነው። ባይላተራል የሚባል ደግሞ የሁለትዮሽ ግንኙነቶች አሉ። በዚሁ መሰረት ላይ ማለት ነው። በቅርበት ያሉ አብያተ ክርስቲያናት ለምሳሌ ቅድም እስክንድሪያ ውስጥ ሁለት ፓትሪያርኮች አሉ ብያቸዋለሁ። የምስራቅ ኦርቶዶክስ እና የኦሪየንታል ኦርቶዶክስ ፓትሪያርክ እርስ በርሳቸው እዚያ ግንኙነት እንዲያደርጉ ማለት እንደው የበዓል ጊዜ እንኳን አደረሰ መባባልም ጥሩ ነው። መቀራረብ ከመጣላት በቃ ብዙ የሚያግባባ ብዙ የሚያስተሳስሩ ነገሮች እስካሉን ድረስ መቀራረቡ ጥሩ ነው በማለት በአንጾኪያ ቤተክርስቲያንና በአንጾኪያ ኦርቶዶክስ ቤተክርስቲያንና በሲሪያን ኦርቶዶክስ አፖስቶሊክ ቸርች በእኛ ቤተክርስቲያን መካከል እንዲሁ በፓስቶራል ጉዳዮች ላይ በትምህርት ጉዳዮች ላይ በአንዳንድ ኦርቶዶክስ ቤተክርስቲያንን በመጠበቅ ኦርቶዶክስ የሚለውን አስተሳሰብ በመጠበቅ በእነዚህ ጉዳዮች ላይ በጉብኝቶች በበዓላትና በአንዳንድ ጉዳዮች አብሮ መገናኘት። እኛ ጋር ታስታውሱ ከሆነ ጥምቀት የማይቀሩ አንድ የግሪክ ጳጳስ ነበሩ። አሁንም የእሳቸው ተከታይ አይቀሩ። ጃን ሜዳ ቤታቸው የሆኑ ሁሌ ጥምቀትም መስቀል መጥተው ይቀመጣሉ። የዚህ አይነት ውይይቶች ማድረግ ማለት ነው። ባይላተራል እርስ በርስ በቅርበት ያሉ አብያተ ክርስቲያናት ያንን ማድረግ ማለት ነው። እዚህ የምታዩቸው በአጋጣሚ ሁለቱም ስማቸው ታዎድሮስ ነው። ሁለቱም ስማቸው ታዎድሮስ ዳግማዊ ነው። እስክንድሪያ ያሉት ማለት የምስራቅ ኦርቶዶክሱም የኛ የኮፕቲክ የኛም አባት ማለት ናቸው። እዚህ የምታዩቸው የአንጾኪያ ኦርቶዶክስ ፓትሪያርክ አፍሬም በዚያ በኩል የኛ ፓትሪያርክ ናቸው። ይሄ በዚህኛው በኩል የምታዩቸው ደግሞ የግሪክ ፓትሪያርክ ናቸው። እንዲህ አይነት ነገሮች ታያላችሁ። እዚህ የምታዩት ደግሞ የኛን ቅዱስ ፓትሪያርክ ሩሲያ ሄደው ከሩሲያ አባቶች ጋር የነበራቸውን ግንኙነት ነው። የምስራቅ ኦርቶዶክስ ነው። ይሄ በ2000 ባለፈው ዓመት የተካሄደ የምስራቅ ኦርቶዶክስ እና የኦሪየንታል ኦርቶዶክስ በግብጽ ይሄ ሲኖዶስ ጽሕፈት ቤት ነው። በግብጽ ኦርቶዶክስ ቤተክርስቲያን ላይ አዘጋጅነት የተካሄደ የኦርቶዶክስ እና ዜናውንም እንደምታዩት የኦሪየንታልና የምስራቅ ኦርቶዶክስ አብያተ ክርስቲያናት ግንኙነታቸውና ውይይታቸውን የበለጠ ለማስረጽ ውይይት አደረጉ፣ የጋራ መግለጫም አወጡ የሚል ነው። እዚህም ላይ ማለት ነው። እነዚህ ባለፈው ያነሳሁላችሁ አባቶች ናቸው። ይሄን ካልኩ ዘንድ ደግሞ ጥንቃቄ መደምደሚያ ጨርሻለሁ። ጥንቃቄዎች ናቸው። አሁን ይሄንንም አልንና በቃ ኦርቶዶክስ ነን እንደዚህ ይሄን ያህል ትስስራለን ይሄን ያህል ዶክመንት ፕሮዲዩስ አድርገናል ወይም አዘጋጅተናል እንደዚህ አይነት ውይይቶች በጣም በስርጸትና በጥልቀት አድርገናል ብለን ደግሞ እንደ በየዋሃት ደግሞ ዝም ብለን የምንሄድበት አይደለም። በጣም ብዙ ጥንቃቄዎች ያስፈልጉናል። መጨረሻው እንግዲህ እግዚአብሔር ፈቅዶ በቃ እምነታችን አንድ ሆኗል፣ እኛም ይሄን ትተነዋል እናንተም ይሄን ተውት ተባብለው የሚተው ነገር ባይኖርም እንግዲህ ማለት ነው ያ ሆኖ አንድነት ሲመጣ ቤተክርስቲያን ስትፈቅድ ማድረግ ትችላላችሁ ስትል ብቻ ነው የምንችል። ቤተክርስቲያን ስትል ማለት ነው። ለዚህ ምሳሌ እንዲሆናችሁ ሁለት ነገር እነግራችኋለሁ። ይሄን ስዕል ታዩታላችሁ? ታያችኋል? ሁላችሁ የማን ስዕል ነው? የጌታችን ስዕል ነው አይደለም? አሁን ስዕሉ ላይ ብዙ ነገር አናስተውለውም። ፊት ለፊት ያለውን በግሪኮች የስዕል አሳሳል ሂደት ውስጥ የክርስቶስን ፊት ሲሰሩ ሁለት እዚህ ጋር ይከፍሉና በአንድ በኩልና በአንድ በኩል ለይተው ነው የሚሰሩት። ትንሽ ልዩነት የለው?
ይሄን ሁለት ባህሪ ለማመልከት ነው። ምን ያህል እንደሰረጸ እንድታዩት ነው። እንግዲህ ስዕልም ላይ አሁን በስዕል አሳሳል ውስጥ መሰረታዊ የሆነ አይኮኖግራፊክ ዶክትሪን ነው። ትምህርቱን እንዴት አድርገው እንደሚጠቀሙ ማለት የሰረጸ ትምህርት ነውና አይደለም በሌሎች ምስጢራት መሳተፍ በሌሎች ጉዳዮች ይቅርና እንደው ዝም ብለን ስዕል እንኳን ወደነዋል ብለን ብድግ አድርገን ማስገባት አንችልም። ይሄ ሰዓሊ ሲስል ሁሉ ጊዜ ታያችኋል። በደንብ እዩት። በአንድ በኩል እኩል አይደለም። ይሄን ያንን ለማሳየት ነው ትምህርቱን እንዴት ስዕሉ ላይ እንደሳሉት ማለት ነው። እነዚህ ስዕሎች ይታያቸዋል። እጆቹ ሁለቱም የተለያዩ ናቸው አይደል? የእጅ ቅርጾቹ ሲያማትቡ ወይም ቡራኬ ሲያደርጉ በሁለቱ አይነት መንገድ ያከናውናሉ። ሁለቱም ግን የየራሳቸው ትርጉም አላቸው። በዚያ በኩል የምታዩት ፊደላት ያሉበት የማማተብ ዘዴ በልክ እንደ ምልክት ቋንቋ የጣት ቅርጾቹ ኢየሱስ ክርስቶስ ነው የሚሉት የጣት ቅርጾቹ ማለት ነው። በሁለተኛው በኩል የምታዩት ደግሞ የምስጢረ ሥላሴንና ምስጢረ ሥጋዌን የሚያስተምሩበት ነው። ሶስቱ ጣቶች አንድ ላይ መሆናቸው ያው ሶስትነት በአንድነት የሚለውን ለማሳየት ሆኖ ታች ቅንፍ ያሉት ሁለቱ ጣቶች ግን ሁለት ባህሪ ነው የሚያመለክቱት። ግልጽ ነው አይደለም? ለዚህ ምንድነው ጥንቃቄ ያስፈልገናል ለማለት ነው። እንግዲህ ዋናው ጠላትነት እንዳይኖር ማድረግ፣ በጋራ መስራት፣ ማወቅ፣ መተዋወቅ፣ እምነታችንን የራስን እምነት የራስን ትውፊት በእርግጠኝነት መያዝ ያስፈልገናል። እኛ እድለኞች ነን ወንድሞቼ እህቶቼ፣ በጣም እድለኞች ነን። ከምነግራችሁ በላይ እድለኞች ነን። አባቶቻችን እንደኛ እንደዚህ ቁጭ ብለው ተምረው እንዳይመስላችሁ በባዶ እግራቸው ከኢትዮጵያ ግብጽ፣ ከግብጽ ኢየሩሳሌም፣ ከኢየሩሳሌም አንጾኪያ፣ ከአንጾኪያ ሊባኖስ በባዶ እግራቸው እየሄዱ ሌላው ዓለም የሚያስተምረውን ትክክለኛውንም ትክክለኛ ያልሆነውንም ትምህርት እየተረዱ ቤተክርስቲያን ቀጥ ያለ ሐዋርያዊ ትምህርት እንዲኖራት ያደረጉ አባቶች ልጆች ነው። በጣም እርግጠኛ እንድንሆን በጣም በእምነታችን የእውነት እንድንጸና ያደረጉት የነሱ ተጋድሎ ነው። አሁን የምናወራውን ዓለም የሚያወራውን ሁሉ እነሱ በግዕዝ ቋንቋቸው ከሺህ ዓመት በፊት ጽፈውታል። ልጆቻችን እና እኛ የተሳሳተ ሃይማኖት እንዳይኖረን በማለት ትክክለኛውን ሃይማኖት ትክክለኛዋ ቦታ ላይ እየሄዱ ሊቃውንቱን እየጠየቁ ቦታውን እያዩ መጻሕፍቱን እያገላበጡ ሃይማኖታችን የጠራ የቀና ንጹህ ሃይማኖት እንዲሆን ብዙ ስራውን ጨርሰውልናል። በዚህ እርግጠኛ መሆን አለብን። የጎደለ ነገር እንዳለው አናስብ። የበለጠ ለማስፋፋት እነዚህን መጻሕፍት ሌሎቹንም ነገሮች ማወቅ ጥሩ ነው፣ ጉድለት ግን የለውም እና ጥንቃቄ አድርገን መረዳት፣ በራሳችን እርግጠኛ መሆን፣ በአባቶቻችን በሰጡንና ባስተማሩን ትምህርት በእርግጠኝነት ቆመን መገኘት ይጠበቅብናል። እግዚአብሔር አምላካችን በእውነት አባቶቻችንን ያጸና ለዚህ ለኛም ሃይማኖት እንዲኖረን ያደረገ አምላክ የተመሰገነ ይሁን። የውይይት ማጠቃለያውና ፍጻሜው እሱ ቢፈቅድ ሰዎችም ከአባ ጊዮርጊስ ቀፈታ ልቡ ይላል ከልባቸው ቀፈት ዝቅ ቢሉ፣ የልብ ቀፈት ምን መሰላችሁ? ትዕቢት ነው። ከልብ ቀፈት ዝቅ ቢሉ እና እውነትን ወደ መረዳት ቢመጡ ፍላጎቱ የቤተ ክርስቲያን ፍላጎት ሁሉም በክርስቶስ አንድ እንዲሆን ነው። የቤተ ፉል ኮሚዩኒየን ይባላል በዚሁ በውይይት ቋንቋ፣ በዶግማ በዚሁ በዲያሎጉ ቋንቋ ፉል ኮሚዩኒየን ይባላል። መድረስ የምንችለው ያንን ስለኛ የተከፈለንን ሰማያዊውን መና ዘላለማዊውን ማዕድ በጋራ እንድንቀበል መሆን ነው። እምነታችን አንድ ሆኖ ስርዓታችን፣ ትውፊታችን፣ አስተሳሰባችን፣ ትርጉሞቻችን ሁሉ አንድ ሆነው ለሱ መድረስ መቻል ነው። ይሄ ነው የቤተ ክርስቲያን ፍላጎት። እግዚአብሔርም ያለው ሁሉ አንድ እንዲሆኑ ነው አይደል? ያ ነው። ግን ያ ዝም ብሎ አይደረስም። እግዚአብሔር እኛን ይጠብቅ፣ ቤተ ክርስቲያናችንን ይጠብቅልን። ወስብሐት ለእግዚአብሔር።